ወንድሞቻችን ያው ባለፈው አይ ቲንክ ሉተሪያን ጠረጴዛውን ወደ ኦርቶዶክስ እናዞራለን። ኦርቶዶክስ በቃ ሰምታ የማታውቀው ቦምብ ነው፣ ድሮን ነው የምናወርደው። በቃ በጣም ተባለ፣ ተዛተ። በቃ ኦርቶዶክሲያ ኑ ተባለ፣ እናስደነግጣቸዋለን። ሰምታችሁ የማታውቁት ትልቅ በቃ ቤተክርስቲያኗ እነቀንቃታለን አሉ ሉተሪያኖቹ። እሺ ብለን በተስፋ ጠበቅን፣ እስክሪብቶ ደብተር ይዘን። ኦኬ ምን ተባለ? ገድል ላይ የምትሰሩ ሰዎች ኑ ተባለ። ገድል ላይ ስትሰሩ የነበራችሁ ሰዎች ኑ። እና ይሄ በጣም 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 በጉጉት እየጠበቅን እንዴ። ገድልማ ወንድማችሁ ኤርሚያስ እኮ ስንት ዓመት ፈጀበት? ምን ኤርሚያስና ብቻ ብትል እኮ በቂ ነበረ። ወንድሜ ይዞልኝ ይመጣል፣ ያ ሁሉ መጽሐፍ ገዝቷል። እና በቃ ገድል እንዲሁም የሆነ ኮመንት ያየሁት በቃ ተውት ወደ ገድል እንመለስ የሚልም ኮመንት አይቻለሁ። ተውት በቃ ወደ ገድል እንመለስ። ሲጨቃጨቁ ሉተሪያንና ጴንጤቆስጣሎች ኮመንት ላይ የጨነቃቸው ወንድሞቻቸው በቃ ተውት ወደ ገድል እንመለስ፣ ተውት ወደ ድርሳ እንመለስ። እንዲህ አረ ተው ፕሊዝ። እንዴት ነው ተአምረ ማርያም አንድ የሚያደርጋችሁ እናንተን? እንዴት ነው ገድለ ተክለ ሃይማኖት አንድ የሚያደርጋችሁ እናንተን? የእናንተ መጽሐፍ ባልሆነ እኔ እኮ እንደዚህ መጨነቅ፣ ይሄ ሁሉ መጨነቅ ለምን አስፈለገ? አንባቢ ትውልድ ነው አሁን ያለው፣ የሚያነብ ቻሌንጅ የሚያደርግ ትውልድ፣ ዝም ብሎ ውይ ምናምን ብሎ አሜን ብሎ የሚደናገር ዝም ብሎ የሚቀበል አንባቢና ቻሌንጅ የሚያደርጋችሁ ትውልድ ነው የተፈጠረው። ስለዚህ እስካሁን ድረስ በቃ ዝም ብላችሁ ጴንጤውም ሙስሊሙም ኦርቶዶክስን በደንብ አድርጋችሁ ስትሰድቡ፣ ግማሹ ለልጆቹ ጦጦ መግዣ አድርጓታል ቤተክርስቲያኗን፣ ግማሹ ብር ህይወት ለውጦበታል፣ ግማሹ ቤት ኪራይ ከፍሎባታል ኦርቶዶክስን በመሰደብ። ከዚህ በኋላ ግን አይቀጥልም፣ ከዚህ በኋላ አይቀጥልም። ስለዚህ መጽሐፍቶቻችሁን ትምህርቶቻችሁን እያወጣን ቻሌንጅ እናደርጋችኋለን። ኦኬ እሺ፣ ያው እኔ የተሰጠኝ እንግዲህ የራፕቸር ይህ ንጥቀት የሚለው እና የእመቤታችን ፐርፔቹዋል ቨርጂኒቲ ዘላለማዊ ድንግልና ላይ ያው በጴንጤቆስታሎች ማርያም ልጆች አሏት የሚል እምነት አላቸው። ዮሴፍን አግብታ ልጅ ወልዳለች የሚሉም አሉ። በአጭሩ ግን ድንግል አይደለችም ነው። ጌታን ከመውለዷ በፊት ኦኬ ድንግል ናት። ጌታን ከወለደች በኋላ ግን ማቴዎስ ወንጌል ምዕራፍ 1 ቁጥር 23 ተይዞ እስከትወልድ ድረስ አላወቃት የሚለውን ይዘው እና ደግሞ ወንድሞቹ የሚለውን ይዘው ልጆች አላት ይላሉ ጴንጤቆስታሎች። ኦኬ ይሄ የሉተሪያን ፔጅ ነው። አሮ መጽሐፍ ይሄን ዌብሳይት ጠቅማችሁ ከሆነ አላውቅም። አድሻ ማርቲን ሉተር ኢንግሊሽ ይላል። የማርቲን ሉተር ወርኮች ያለበት ነው ጠቅላላ ማለት ነው ይሄ ማለት ነው። ይሄ እና ኤቭሪ ሰርሞኖቹ የተናገራቸው የጻፋቸው ምናምን በሁሉ ነገር አለ እዚህ ጋር እና አሪፍ ዌብሳይት ነው። ከዛ ለአንዳንድ ኢንፎርሜሽኖች ኮምፓይል ለማድረግ ሞክሬያለሁ። ስለ ንጥቀት እስኪ መጀመሪያ ሙሉ ወንጌል ምን ታምናለች የሚለውን እኔ ይሄ የሙሉ ወንጌል መጽሐፍ ነው። የሙሉ ወንጌል የእምነት መግለጫ መጽሐፍ ነው እንደምታውቁት። ይኸው ከፍ አድርጎ ማሳየት ካስፈለገ ይኸው ሙሉ ወንጌል አማኞች ቤተክርስቲያን ይላል። ገጽ ስንት ላይ ነው ያሉት መሰላችሁ? ገጽ 222 ከ221 ጀምራችሁ ማንበብ ትችላላችሁ። ኤስካቶሎጂ ይላል። ኤስካቶሎጂ ማለት ወደፊት ሊፈጸሙ ስላላቸው ነገሮች የሚያስረዳ የስነ መለኮት ትምህርት ይላል። እግዚአብሔር ለሰው ልጅ የሰጠው ድነት የሚያገለግለው ላለፈው ለአሁኑና ለወደፊት ጭምር ነው። ምንም እንኳን መንፈስ ቅዱስ አማኞችን ያለማቋረጥ ለዘወትር ከኃጢአት የሚጠብቃቸው ቢሆንም የአሮጌው ሰው ባህሪ ዘወትር በውስጣቸው ይኖራል። በመንፈሳዊ ሕይወታቸው ያደጉና የበሰሉ አማኞች ዘወትር በፊታቸው የሚጋረጠውን ኃጢአት የሚቋቋሙበት ጸጋ አላቸው። ኢየሱስ ክርስቶስ ዳግመኛ በሚመጣበት ጊዜ ግን ይህ የአሮጌው ሰው ባህሪ ለአንዴና ለዘላለም ከአማኞች ተለይቶ ይጠፋል ይላል። ኦኬ አሁን ይህንን መሰረት አድርገው እንግዲህ እዚህ ጋር ምን የሚላለ የቤተክርስቲያን መነጠቅ ይሁት የቤተክርስቲያን መነጠቅ ክርስቶስ ለቅዱሳኑ የሚመጣበት ጊዜ አማኞች በአየር ሊቀበሉት ወደ ሰማይ ይነጠቃሉ ይላሉ። ሙሉ ወንጌሎች ጴንጤቆስታሎች ምን ይላሉ? ክርስቶስ ለቅዱሳኑ በሚመጣበት ጊዜ አማኞች በአየር ሊቀበሉት ወደ ሰማይ ይነጠቃሉ። ይህ አፈጻጸም ምጥቀት ወይም ንጥቀት ይባላል። ይህ ምጥቀት የተባለው ቃል በእንግሊዝኛው መጽሐፍ ቅዱሳችን ውስጥ
መነጠቅ ወይም መመንጠቅ የሚል ሀሳብ ስለሚሰጥ ቀጥታ በላቲን ቋንቋ የተተረጎመውን ሀሳብ ይወስዳል። አንደኛ ተሰሎንቄ ምዕራፍ 4 ቁጥር 17 ጌታን በአየር ለመቀበል እንጠቃለን። በደንብ አስተውሉችን ጥቅስ በኋላ ላይ መካነ ኢየሱሶች ደግሞ ሉተሪያን ደግሞ እንዴት እንደሚያብራሩት እንድታዩ ፈልጌ ነው። የመነጠቅ ትምህርት እውነት የአዲስ ኪዳን የቤተክርስቲያን የሚመለከት ስለነበር በብሉይ ኪዳን ውስጥ ጨርሶ ያልተነሳ በመሆኑ ሚስጥሩ በብሉይ ኪዳን ዘመን ለነበሩት እስራኤላውያን የተሰወረ ነበረ። ኤፌሶን 3 ጳውሎስ ራሱ ስለመነጠቅ ሲናገር ሚስጢር ብሎታል። ሚስጢር ነው። አንደኛ ቆሮንቶስ ምዕራፍ 15 እርሱም ይህ ሚስጥር የተቀበለው ቀጥተኛ ራእይ በመሆኑ በጌታ ቃል አማካኝነት ነበር ብሎ ያምናሉ። ሙሉ ወንጌሎች፣ ጴንጤቆስታሎች ይኸው የክርስቶስ የፍርድ ወንበር፣ የበጉ ሰርግ ራት፣ ታላቁ መከራ እያሉ ያመጣሉ። የክርስቶስ ዳግም ምጽአት ይኸው የመከራው ጊዜ ልክ ክርስቶስ ተመልሶ በመጣበት ምድር ሲገለጥ ያበቃል ከዚያችም ወራት በኋላ ስለሚል ብለው ይህን ያምናሉ። ሙሉ ወንጌሎች። እሺ እንዲሁም በህይወት የሚኖሩት ህዝቦች ፍርድ ይላል፣ ይቀጥላል። እሺ እንትንስ ምን ታምናለች? መካነ ኢየሱስ ምን ያምናሉ የሚለውን ከቡክ ኦፍ ኮንኮርድ የመጀመሪያ አማርኛውን ላሳይ። እሺ አማርኛው ላይ እንዲህ ይላል። አማርኛውን የታገባሁት የኦክስበርግ ኮንፌሽኑ ላይ በሉተሪያን መጽሐፍ ይሁት ይኸው 17ኛው አንቀጽ ላይ የኦክስበርግ ኮንፌሽን 17ኛው አንቀጽ ላይ እንዲህ ይላል። ሉተሪያን ወይም መካነ ኢየሱስ ምን ያምናሉ? በዓለም ፍጻሜ ስለ ክርስቶስ ለፍርድ መመለስ ይላል። በዓለም ፍጻሜ ክርስቶስ ለፍርድና ሙታን ሁሉ ሕያዋን ለማድረግ ይገለጣል ብለው ደግሞ ያስተምራሉ። ለጻድቃንና ለተመረጡት የዘላለምን ሕይወት ፍጻሜ የሌለውን ደስታ ይሰጣል። ነገር ግን አመፀኞችና ዲያብሎስን ፍጻሜ በሌለው ስቃይ ይፈርድባቸዋል። ለተኮነኑ ሰዎችና ዲያብሎስ ቅጣት ፍጻሜ ያለው ብለው የሚያስቡት ዳግም አጥማቂዎችን ያወግዛሉ። አያችሁት? ልድገመው። ምን ይላል? ለተኮነኑ ሰዎችና ለዲያብሎስ ቅጣት ፍጻሜ አለው ብለው የሚያስቡትን ዳግም አጥማቂዎችን ያወግዛሉ። እነማ? እነ ሉተሪያን። ከሙታን ትንሣኤ አስቀድሞ ቅን የሆኑ ሰዎች የዓለምን መንግስት ሲይዙ፣ ክፉዎች ደግሞ በየስፍራው ይጨነቃሉ፣ ይጨቆናሉ እያለ የአይሁድን አስተሳሰብ የሚያሰራጩትን ሌሎችን ደግሞ ያወግዛሉ። እንዲህ ነው። እኔ ሉተር በጣም ደስ የሚለኝ አውጋዥ ነው። በቃ ምንም ችግር የለበትም። ጎበዝ ነው። በቃ ቆፍጠን ያለ ነው። ቅድም አይታችኋል። እኛ እንነጠቃለን፣ ሌሎቹ ለመከራ አሳልፈው ይሰጣሉ ብለው እነ ሙሉ ወንጌል ያምናሉ። እነ መካነ ኢየሱስ ደግሞ ምን አሉ? ከሙታን ትንሣኤ አስቀድሞ ቅን የሆኑ ሰዎች የዓለምን መንግስት ሲይዙ፣ ትዝ ይላችኋል፣ በፍርድ ወንበር እንቀመጣለን፣ እነግሳለን ያሉት ወገኖቻችን እንነጠቃለን፣ እንሄዳለን። እኔና ዮሐድዬ መሬት ላይ እንቀላለን፣ ጋዲሳንም ጨምሮ። አሁን ደግሞ መምህር ኤፍሬም መጥተውልናል። አንተ ሺማ አንደኛው የሚቀር ነው። እንዲሁም ከዛ እናንተ ለመከራው አሳልፎ ትሰጣላችሁ፣ እኛ ከላይ ሆነን እንሽከረከራለን፣ እናያቸዋለን ሲሉን ትዝ ይላችኋል። ከዛ መካነ ኢየሱስ ደግሞ ትመጣና ምን ትላለች? ከሙታን ትንሣኤ አስቀድሞ ቅን የሆኑ ሰዎች የዓለም መንግስት ሲይዙ እኛ 1000 ዓመት ስንነግስ የሚሉት ማለት ነው ሙሉ ወንጌሎቹ ፔንቴኮስታሎቹ 1000 ዓመት እነዚህ ሲይዙ፣ ክፉዎች ደግሞ በየስፍራው ይጨቆናሉ እያሉ የአይሁድን አስተሳሰብ የሚያሰራጩትን ሌሎች ደግሞ ያወግዛሉ። ስለዚህ መካነ ኢየሱስ ሙሉ ወንጌልን ታወግዛለች ማለት ነው። ሉተሪያን ጴንጤቆስጣሎችን ያወግዛሉ ማለት ነው። ከዛ ግን አንድ ነን ይላሉ ማለት ነው። አንድ ነን ይላሉ ማለት ነው። አሁን ይህን ሰሞን እንዳያችሁት በቃ የኦርቶዶክስን ጉዳን እንዋጣለን፣ መከራ ነው የምናሳያችሁ። ጠረጴዛው ይዞራል ተባለ፣ ወንበሩ ይዞራል ተባለ። ከዛስ በኋላ ገድል ላይ የምትሰሩ ተሰባሰቡ ተባለ ማለት ነው። ገድል ላይ የምትሰሩ ሰብሰብ በሉ ኑ ተባለ። ለምን? የምታፋቅራቸው ገድል ናት እንጂ ያውቁታል እርስ በእርሳቸው ትምህርት እንደሌላቸው፣ እርስ በእርሳቸው አንዱን እንደሚያወግዝ። ቅድም የውሃድሻ ጋዲሳ ቤት 1000 አጋንንት የሰፈረባችሁ ኑ እያለ ይጠራቸዋል ጭራሽ ሊያወግዛቸው ማለት ነው። ኦኬ አሁን ደግሞ ይኸው እዚህ ጋር እነዚህ ዳግም አጥማቂዎች እያለች ጭራሽ ዳግም አጥማቂ ደግሞ የአይሁድን አመለካከት የያዙ የአይሁድን ትምህርት የያዙ እያሉ ሙሉ ወንጌል ሉተሪያን እነዚህን ጴንጤቆስታሎችን ያወግዛሉ ማለት ነው። ከዛ ግን በገድልና በድርሳን አንድ ነን ይሉናል ማለት ነው።
ኦኬ እሺ ይሄን ደግሞ እስቲ በእንግሊዝኛ ደግሞ እንየው። ይሄ የሉተር ይሄን ዌብሳይት ከፈለጋችሁ የታገኙታላችሁ መሰላችሁ? here is the website ይሄው the Lutheran Church Missouri Synod ይላል። እዚህ ላይ ታገኙታላችሁ። እሺ በጣም አሪፍ ዶክመንት አለ ስለ ሉተር ያማጣት ከፈለጋችሁ። እዛ ላይ ፒዲኤፎች አሉ። ለምሳሌ ምን የሚል ፒዲኤፍ አለ? ይሁት concerning the coming of our Lord Jesus Christ and our being gathered to him ይላል። ሁለተኛ ተሰሎንቄ ላይ ያለውን a Lutheran response to the left behind series ይላል። ያችሁት ሉተራን የመለሱላቸው ለነማ ለነዚህ እንነጠቃለን እንወሰዳለን እናንተ መድሬ ትቀራላችሁ ምናምን ለሚሉት የሉተራን መልስ ይላል። ኦኬ አንደኛው ይሄ ነው። ሁለተኛው ደግሞ ጭራሽ እንደውም ይሁት እዚህ ጋር the end times ብለው ድጋሚ መልስ ሰጥተውበታል። ይሄው the end times ብለው ይሄው the end times a study on eschatology and millennialism ይላል። ኦኬ ከዛም ይላል እዚህ ጋር ጭራሽ እንደውም ቅድም ያሳዩአችሁን ልዩነታቸውን ማለት ነው በምን ያስቀምጣሉ መሰላችሁ? በስዕል መት ያስቀምጣሉ። ስዕሉ በጣም ስለሚገርመኝ ነው ማሳያችሁ። ይሄን ስዕል ላሳያችሁና እርስ በእርስ ግን እንዴት እንደማይስማሙ በዚህ በክርስቶስ እንነጠቃለን አንነጠቅም እንዲህ ባል ነገር የለም። ክርስቶስ ለሁለተኛ ጊዜ ለመጨረሻ ጊዜ ይመጣል። ያን ጊዜ ዓለም ፍጻሜ ላይ ይላሉ መካነ ኢየሱሶች ሉተሪያን። እነ ጴንጤቆስታል ደግሞ አይ መጀመሪያ እንነጠቃለን፣ በአየር ላይ 1000 ዓመት እነክሳለን፣ እንደዚህ ደግሞ በምድር ላይ እነክሳለን ይለናል ማለት ነው። ኦኬ እሺ ይሄን ስል ተመልከቱት። እኔ በጣም ነው ደስ የሚሉኝ ሉተሪያኖች። ሉክ ልዩነታቸውን ታርገው እንዳስቀምጡት። እሺ የመጀመሪያው ዲስፔንሴሽናል ፕሪሚሊያኒዝም ይባላሉ። እነዚህ ቸርች አለች። ከዛ ሴክሬት ሪተርን ኦፍ ክራይስት ይላል። ይሄ ሚስጥራዊ የሆነው የክርስቶስ መምጣት ይላል። እቺ እንግዲህ ደመና መሆኗ ነው እዚህ ጋር የምታዩት። እቺ ደመና ናት። ከዛ ያው ከደመና ከላይ ይመጣል። ከዛ ሪዘሬክሽን ኦፍ ዘ ጀስት ኦር ራፕቸር ይላል። ከዛ እዚህ ጋር ከሙታን የሚነሱ ደግሞ አሉ የሚነጠቁ ማለት ወደ ላይ እዚህ ጋር የምታዩት ኦኬ። ከዛ እዚህ ጋር 7 year tribulation አለ። እዚህ ጋር ደግሞ የ7 ዓመቱ መከራ አለ። ይሄ እንግዲህ መከራ መሆኑ ነው። ኦልሬዲ እነዚህ ተነጥቆ አምልጠዋል። ይሄኛው አያገኛቸውም። እኛን እዚህ ጋር የሚያገኛቸው ማለት ነው እነ ዮሐድዬን፣ እኔን፣ አንትሽን፣ ጋዲሳን በቃ አኬን ሌሎችም ወንድሞቻችንን እዚህ ውስጥ አሉ። መከራ እናያለን ማለት ነው። ከዛስ ይሄ ሚስጥራዊ አመጣጡ ነው ይላል። ይሄ ሚስጥራዊ አመጣጡ ነው። እዚህ ጋር ምንም አይታያችሁም አይደል? ባዶ ነው። ዝም ብሎ ነጠብጣብ እንደዝና አይመስልም። ምክንያቱም ሚስጥራዊ ነው ይላል። ይሄኛው ግን በግልጥ ደግሞ ሲመጣ ነው። እዚህ ጋር እንግዲህ ክርስቶስ መሆኑ ነው። እዚህ ጋር በግልጥ ሲመጣ ነው። እዚህ ጋር የእጁን የዘረጋ የሰው ነገር ይታያቸዋል። ከዛ ቪዚብል ሪተርን ኦፍ ክራይስት ይላል። ከ7 ዓመቱ መከራ በኋላ ደግሞ ክርስቶስ እየታየ ይመጣል። ሺፕስ ጎትስ ጀጅመንት ይላል። የበጉና የፍየሎቹ ፍርድ ቀን ይላል። ከዛ ደግሞ 1000 ዓመት በኋላ ከ1000 ዓመት በኋላ ምክንያቱም ምን ነክሳለን ብለዋል ወገኖቻችን ይነክሳሉ። ከ1000 ዓመት በኋላ ሰይጣን ደግሞ ይታሰራል ይላል ደግሞ እዚህ ጋር። ከዛ resurrection of the unjust while throne judgment ይላል። ከዛ አዲስ ሰማይና አዲስ ምድር ቻት new heaven and new earth ይላል እዚህ ጋር እንደምታዩት። ይሄ አንደኛው እይታ ነው። እሺ ሁለተኛው እይታ ይሄው የሂስቶሪክ ፕሪሚሌኒየም የሚባሉ ደግሞ ቸርች አለች። ይሁት ከላይና ከታች ልዩነቱን እዚህ ጋር እነዚህ ሁሉ የሉም። እነዚህ ሁሉ የሉም። ይሄ ደግሞ በቃ ወጥ ነው፣ ፍላት ነው እንደምታዩት። ይሄው ወጥ ነው፣ ምንም ነገር የለም፣ ሚስጥራዊ ነገር የለ፣ የሚመጣ ጌታ የለ። ከዛ ይሄው ወጥ ነው። ከዛ ሰከንድ አድቬንት ይልና ሪዘሬክሽን ኦፍ ዘ ጀስት ይላል። ከዛ ቅዱሳን ይነሳሉ፣ ጻድቃን በክርስቶስ ያመኑ ይነሳሉ ይላል። ከ1000 ዓመት በኋላ ሰይጣን ይታሰራል ይላል። እያለ እንግዲህ ይቀጥላል። ይሄ አንደኛው ነው። ሌላው አመላከት ደግሞ እዚህ ጋር አለ። ይኸው እዩት፣ የአመለካከት ልዩነት። ሶስተኛው ደግሞ ፖስት ሚሌኒያም የሚባሉት ናቸው። ደግሞ ፖስት ሚሌኒያሊዝም እነዚህ ደግሞ ይኸው ሄደና 1000 ዓመት መጣ። ቤተክርስቲያን ናትች እንግዲህ ቸርች ናትች። ይኸው 1000 ዓመት መጣ። 1000 ዓመቱ ደረሰ። ከዛ ሰይጣን ጊዜ ተሰጠው መከራውን እንዲያበዛ። ከዛ ሰከንድ አድቨንት ይላል፣ የጌታ መምጣት ነው። ከዛ ዩኒቨርሳል ሪዘሬክሽን ራፕቸር፣ ሁሉም ሰው ደግሞ የሚወሰድበት የሚነሳበት
ብለው ደግሞ ያስተምራሉ። እነዚህ ደግሞ ከዛ አዲሷ ሰማይና አዲሷ ምድር መጣች ማለት ነው። የመጨረሻው ደግሞ ይኸው አራተኛው ደግሞ ሚሊኒያሊዝም ደግሞ የሚባሉት እነዚህ ደግሞ ቸርች ኤጅ፣ እነዚህ ደግሞ ጭራሽ 1000 ዓመት ወደኋላ መጣ። ደግሞ 1000 ዓመት እዚህ ጋር መጣች። ከዛ ሄደ እና ደግሞ ሰይጣን ተፈታ ማለት ነው። እንግዲህ ፈተና ለማብዛት የጥፋት ልጅ። ከዛስ ጌታ ይመጣል ለመጨረሻ ጊዜ ሰከንድ አድቨንት። ከዛስ ዩኒቨርሳል ሪዘሬክሽን ራፕቸር፣ የዓለም ፍጻሜ ማለት ነው። ዓለሙ ይጠቀለላል። ከዛ አዲስቱ ምድርና አዲስቷ ሰማይ ትወሰዳለች ይላል። የትኛውን እንቀበል? የትኛው ናችሁ እናንተ? ይሄኛው ናችሁ? ይሄኛው ናችሁ? ይሄኛው ናችሁ? የትኛው ናችሁ? ሉተሪያን ግን ምን ብለው ይመልሳሉ? እንዲህ ብለው ይመልሱላችኋል። ሉተሪያን ምን ብለው ይመልሳሉ? ይኸው ሉተሪያን ሪስፖንድ ለእነዚህ ለሚሉት ሰዎች the Lutheran response to the left behind scenes series ይልና ምን ይላል? ይሁት ኮንክሉዥናቸውን ላሳያችሁ። እሺ ይሄ በጣም አሪፍ ስፔሲፊክ ኢሹ ይላል። እንዲያውም ማን ይላል? ይሁት እዚህ ጋር ማን ነው ይሄን ትምህርት ያመጣው? ይሄን እንጠቃለን፣ እንወሰዳለን፣ አየር ላይ እንሽከረከራለን ብሎ ይሄን ትምህርት ያመጣው ማን ይላል? The first person to propose the end times scenario adopted by Left Behind was an Anglican priest turned traveling evangelical preacher named John Nelson Darby ይባላል። ይሄን ያመጣው ጳውሎስ አይደለም፣ ሉቃስ አይደለም፣ ማቴዎስ አይደለም። ይኸው ማንም ይባል ይኸው ጆን ኔልሰን ደርቢ ይባላል። ይሄንን እንጠቃለን እንወሰዳለን እያለ ያስተማረ ማለት ነው። Darby arrived in the United States from England በ1862 ወደ አሜሪካ መጣ። ከየት? ከኢንግላንድ for the first of 7 visits during his new understanding of Christ's second coming። አያችሁት? አዲሱን አመለካከቱን፣ አዲሱን እሳቤውን፣ አዲሱን ትምህርቱን ይዞ ማለት ነው። Darby and Minister Cyrus Scofield, who would expand the evangelist idea in the influential Scofield Reference Bible, divided God relationship with the people into 7 H's. ከእግዚአብሔርና የሰው ልጅ ያላቸውን ግንኙነት በ7 ዓመታት ወይም በ7 ዕድሜ ከፈሉት። or dispensations. The current 6th era begin with the days of Jesus. The vision include a rapture in which Christians will be snatched up to heaven before the beginning of an increasingly hellish 7-year tribulation ይላል። ምን ብሎ አስተማሩ ማለት ነው? አዲሱ ትምህርት ይዞት የመጡት ምንድን ነው? እንግዲህ በ1862 ታስቡት ምን አዲስ ትምህርት ይዞ መጡ ማለት ነው? ይሄን ጆን ደርቢ እግዚአብሔር ክርስቶስ አምላካችን ከመምጣቱ በፊት ክርስቲያኖች ይነጠቃሉ። መከራው ከመምጣቱ በፊት ትራይቡሌሽን ከመሆኑ በፊት ክርስቲያኖች ይነጠቃሉ፣ ወደ ገነት ይወሰዳሉ ብሎ አስተማረ። ኦኬ እሺ prior to Darby influence እዚህ ጋር ምን እንደሚል ከደርቢ በፊት ይላል። ከደርቢ አዲሱ ትምህርቱ በፊት most Christians understood ይላል። የቀደሙት ክርስቲያኖች አብዛኛው ክርስቲያኖች ራፕቸር የሚለውን ይላል the word rapture ንጥቀት የሚለው እንዴት ነው የሚረዱት? as an event that would happen simultaneously with the final resurrection and the end of the age ይላል። የቀደሙት ቤተክርስቲያኖች የሚረዱት የቀደሙ ክርስቲያኖች የሚረዱት ንጥቀት የሚለውን የዓለም መጨረሻ ቀን፣ ዓለም የምትጠቀለልበት ቀን፣ ክርስቶስ አምላካችን ለመጨረሻ ጊዜ መጥቶ የዓለም ፍጻሜ የሚሆንበት ቀን ብለው ነው የሚረዱት። ጆን ደርቢ መጣና ግን ምን አደረገው ማለት ነው? አዲስ ትምህርት አስተማረ ማለት ነው። ያው yet Darby uniquely repositioned it to take place at the end of the era of the church and just before the tribulation. ስለዚህ ደርቢ መጣና ምን አደረገ? አዲስ ትምህርት አስተማረ ማለት ነው። ዓለም ከማለፏ በፊት ዓለም ሁሉ ከመጠቅለሏ በፊት እንዲሁም ጊዜ ያለ ጭራሽ እንደዚህ የሚባል ነገር የለም፣ መጀመሪያ ንጥቀት አለ ብሎ አስተማረ። He then taught that the end of 7 years of tribulation Christ would return and defeat the Antichrist and commence of the 7th dispensation, the millennium, a 1000-year glorious region on the earth ይላል። ያው በምድር ላይ 1000 ዓመት እነግሳለን። የጥፋት ልጅ እንደፈለገ ሆኖ ከዛ በኋላ ደግሞ ክርስቶስ ይመጣል ያን የጥፋት ልጅ ያጠፋው።
እስከዛ ድረስ ግን የጥፋት ልጅ እንደፈለገ ይሆናል። ለ1000 ዓመት ደግሞ እኛ እነግሳለን እያለ የሚያስተምር አዲስ ትምህርት ማን ይዞ መጣ ማለት ነው? ጆን ዶርቢ ይዞ መጣ ማለት ነው። ይህንን ትምህርት ሉተሪያን አይቀበሉትም። ኤክስ እንደዚህ የሚባል ነገር የለም፣ እንደዚህ የሚባል ነገር የለም ብሎ ሉተሪያን የሚያምኑት። ይሄ መጽሐፍ በጣም ነው የሚገርማችሁ። ኢቭን ምንድን ነው ይሄ በእስራኤልና በቤተክርስቲያንና እስራኤል ምን ማለት ናት ይላል። ይሁት the relationship between old and new testament ምን ማለት ነው? ለዚህ ሁሉ መልስ የሰጠችበት ናት። መካነ ኢየሱስ ለማ ለነ ጴንጤቆስታል አስተሳሰብ ምን ለሚለው እንነጠቃለን፣ እንወሰዳለን፣ ሄደናል ለሚለው እንዲያውም ለዮሐንስ ራእይም ይኸው መልስ ሰጥቶበታል። ስለዚህ በጌታ ዳግም ምጽአት እንኳን ጴንጤቆስታሎች እንወሰዳለን፣ እንነጠቃለን፣ ከመከራው ፊት ከመከራው በኋላ እንደዚህ ብለው ገና ተስፋ ያደርጋሉ። 1000 ዓመት እንነግሳለን እንሽከረከር ይላሉ። መካነ ኢየሱሶች ወይም ሉተሪያን ደግሞ ይሄ ኤክስ እንዲህ የሚባል ነገር የለም ብለው አንደኛ ቅድም እናሳያቸው በእምነት መግለጫቸው ይኸው ምን ብለው ጻፉ? ከሙታን ትንሣኤ አስቀድሞ ቅን የሆኑ ሰዎች የዓለም መንግስት ሲይዙ የ1000 ዓመት እንነግሳለን የሚሉት ማለት ነው። ጴንጤቆስታሎቹ እነ ሙሉ ወንጌል ሲይዙ ክፎች ደግሞ በየስፍራው ሊጨነቃሉ ይጨቆናሉ እያሉ የአይሁድን አስተሳሰብ የሚያሰራጩትን ሌሎችን ደግሞ ያወግዛሉ። ስለዚህ እንነጠቃለን፣ እንወሰዳለን፣ 1000 ዓመት እንነግሳለን የሚሉትን የአይሁድ አስተሳሰብ ብላ መካነ ኢየሱስ እነ ሙሉ ወንጌልን ትናገራለች ማለት ነው። እንዲሁም ጭራሽ ታወግዛቸዋለች። ስለዚህ በንጥቀት ትምህርት ፈጽሞ አንዱ አንዱን ያወግዛል፣ አንዱ አይግባባም። ይልቁንም በምንድነው የሚግባቡት? ገድላትና ድርሳናት። እሺ አረዘምክ፣ ይቅርታ። የድንግል ማርያም ብቻ ያለውን ነገር ላሳይና ልጨርስ። መጽሐፉን ግን እየጠቆምኳችሁ ነው። እሺ መጽሐፉ ይኸው መጽሐፉ ማጠቃለያቸውን በጣም ጥሩ ማጠቃለያ ሰጥተዋል ሉተሪያኖቹ፣ ይህን ተቃውሞ ማለት ነው። እሺ የነገረ ማርያም በተመለከተ ይሄን ደግሞ እዩት። ሉተር ምን አለ ስለ ድንግል ማርያም? ሉተር ምንድን ያለው ስለ ድንግል ማርያም? ያው ሰርመን the veneration of Mary is inscribed in the very depths of the human heart ይላል። እዩት። there cannot doubt that the Virgin Mary is in heaven ድንግል ማርያም በገነት ናት፣ ምንም ጥርጥር የለውም አለ። how it happened we don't know እንዴት እንደሆነ ግን አናቅም ይላል አይሉታል። በገነት ናት ግን እንዴት እንደሆነ አናቅም ይላል። and since the Holy Spirit has told us nothing about it we can make it of no article of faith it is enough to know that she lives in Christ ይላል። ከልጇ ጋር የምትኖር ናት፣ በገነት ነው ያለችው ይላል። እንዴት ገነት እንደገባች ግን አላቅም ይላል ሉተር። ሌላ ደግሞ ይላል ሉተር ይኸው እዩት። she is ይላል ድንግል ማርያም ማለት ናት highest woman and the noblest gem in the Christianity after Christ ይላል። ከክርስቶስ ቀጥሎ በጣም በክርስቲያኖች ህይወት ላይ ትልቋ ሴት ወይም የተከበረችው ሴት ኖብልስት የሆነች የተወደደች የተከበረች ሴት ማናት ይላል? ማርያም ናት ይላል። she is nobility wisdom and holiness personified we can never honor her enough አመስግነናት አክብረናት ልንጠገብ አንችልም። still honor and praise must be given to her ዛሬም ድረስ ለሷ ክብር እንዲሰጥ ምስጋና ልንሰጥ ያስፈልጋል። in such a way as to endure neither Christ nor the scripture ይላል። ክርስቶስን እንደምንሰጠው ሳይሆን እሷ ግን የተለየች ስለሆነች ለሷ የሚገባትን ክብር እንስጥ፣ ዛሬም ድረስ እንስጣት ይላል። ሉተር አባታችሁ no woman is like you ይላታል። ደግሞ ይኸው እዚህ ጋር sermon feast of the visitation የሚለው ይኸው no woman is like you አንቺን የመሰለ ሴት የለም ይላል። you are more than Eve or Sarah ከሔዋንም ከሳራም ትበልጫለሽ ይላታል። blessed above all nobility wisdom and sanctity ይላታል። ንጽሕት የሆንሽ ቅድስት የሆንሽ ከሁሉ የተከበርሽ ይላታል። ሉተሪያን one should honor Mary as herself wished as she expressed it in magnificent ይላል። እሺ ስለ ዘላለማዊ ድንግልና ያለውን ላሳያችሁ። perpetual virginity ይኸው Christ our savior was the real and nature fruit of Mary virgin womb ይላል። ክርስቶስ የድንግል ማርያም የማጸኗ ፍሬ ነው፣ የምንድንበት ፍሬ ነው ይላል። this was without the cooperation of man ያለ ወንድ ዘር ያለው ማለት ነው። and she remained a virgin after that ይላል። ለዘላለም ድንግል ሆና
ኖራለች ይላል። ይኸው የማ ሉተር ወርክስ የሉተር ስራዎች ይኸው ቮሊዩም 1 እስከ 30 እዛ ታገኙታላችሁ። ኦኬ ቻፕተሩም አለላችሁ። ይኸው ሰርመን ኦን ጃን ቻፕተር 1 እስከ 4 ዮሐንስ ወንጌል ላይ ደግሞ ያስተማረበት። ሌላ ክራይስት ዋዝ ዘ ኦንሊ ሳን ኦፍ ሜሪ ይላል። ክርስቶስ የድንግል ማርያም ብቸኛ ልጇ ነው። ኤንድ ዘ ቨርጂን ሜሪ ቦር ኖ ቺልድረን ቢሳይድስ ሂም ከክርስቶስ ውጪ ከሱ ውጪ ልጅ የላትም ብሎ ያስተምራል። ማ ሉተር። I am inclined to agree with those who declare that brothers really mean cousins ወንድሞች የተባሉት ዘመዶቹ ለማለት ነው እንጂ ከድንግል ማርያም በስጋ የተወለዱ አይደለም ብሎ ያው ዮሐንስ ወንጌልን ሰርመን በሰጠበት ቻፕተር ከ1 እስከ 4 ላይ ታዩታላችሁ ማለት ነው። ስለዚህ በድንግል ማርያም ዙሪያ እንኳን ሉተሪያንና ጴንጤቆስታሎች አይስማሙ። ይሄን ጥቂቱን ያነበብኩላችሁ ይሄ ሁሉ የሉተር ነው። ይሄ ሁሉ ማለት ከዛ ደግሞ ይመጣና የነ ካልቪንም ይመጣል። ይሄው ካልቪንም ድንግል ማርያም ዘላለማዊ ድንግል ናት ይላል። ይሄው እነ ዙዊንግሊም ይላሉ። ይሄ ሁሉ መጽሐፍቶቻቸው ሊንክ ነው። ስለዚህ ማናችሁ ነው ትክክል? ጴንጤቆስታሎች ናችሁ ወይስ ሉተሪያን ናቸው? ኦኬ ጴንጤቆስታሎች ማርያም ልጆች አሏት ብለው ያምናሉ። ሉተሪያን ደግሞ ያምኑ። ጴንጤቆስታሎች እንነጠቃለን 1000 ዓመት በየርለን ዞራለን እንገዛለን ይላሉ። ሉተሪያን አያምኑም። እንዲህ የሚባል ነገር የለም ይሏቸዋል። እንዲሁም ያወግዟቸዋል። የአይሁድ አስተሳሰብ ያላችሁ ይሏቸዋል። ስለዚህ ይሄንንም በደንብ እንድትለዩ ብዬ ነው። ካረዘምኩ ይቅርታ። ዮሐንሻ ቀጥሉ። የምጨምረው ነገር ካለ ሀሳብ ስጥ። አይ ቲንክ ካረዘምኩ ነው መሰለኝ። ኧረ አልረዘመም ያሬዶ፣ በጣም አሪፍ አድርገህ ነው ያቀረብከው እና በጣም ደስ ይላል። ቃልህ ያሰማልን፣ እግዚአብሔር ይስጥልን። በጣም አሪፍ ነው። አይ ቲንክ በማስረጃም ስለሆነ አሪፍ ማብራሪያ ነበረ። እውነት ለመናገር እና መጽሐፍቶቹ አሉ ያዲ ልክላለሁ ከፈለካቸው የተወሰኑት አሉኝ ይመስለኛል። በዚህ በራፕቸር ዙሪያ ላይ የተጻፉት አሉ። በራፕቸር ጽሁፎች አሉኝ። ኦኬ አሪፍ ጻፉ። ችግር የለውም ግን የሌለኝን እንትን ትልክልኛለህ አሳውቀኝና። እሺ መልካም። እሺ ቃልህ ታሰማልን። የተወሰነ ሀሳብ ልስጥ። ባኩ የምትጨምረው ሀሳብ አለ እዚህ ላይ ቪዲዮ ከፍቷል። የተወሰነ እዚሁ ላይ የእምነት መግለጫቸው ላይ ያስቀመጡትን እንትን እላለሁ እና ከዛም በፊት ግን ሁላችሁም ሰላም ብያችኋለሁ። ሰላም ክርስቶስ ይብዛላችሁ። ቃልዎት ያሰማልን። ዲያቆን በደንብ አብራርቶታል። እኔ ደግሞ ማሳያችሁ ማለት በራፕቸር ዙሪያ ምንድን ነው የምታምነው ሙሉ ወንጌል በእምነት ማለት የእምነት ማስተማሪያው ላይ ያስቀመጠችውን ላሳያችሁ። አሁን ቅድም በእንግሊዝኛ ያሳዩትን ማለት ነው። አንዳንድ ነገሮችንም በዛ ውስጥ እናያለን። በነገራችን ላይ ሶላ ክርስቶስ የሚለው አንዱ ትምህርታቸው ነው፣ ግን አንድ ናቸው በሚለው ቅድም እንግዲህ የእምነት መግለጫቸውንም የሁለቱንም አሳይቶታል ዲያቆን። ቃልዎት ያሰማልን። አንድ አይደሉም በፍጹም። እስቲ ግን ሙሉ ወንጌል እንዴት ነው ያስቀመጠችው ስለ ስካቶሎጂ ወይም ደግሞ ስለ ዳግም ምጽአት ወይም ስለ ክርስቶስ መምጣት በሚለው ላይ ተመልከቱ። የመጀመሪያው የቤተ ክርስቲያን መነጠቅ ይላሉ። ቅድም አሳይቶታል ከመከራው በፊት። አሁን ስቴፕ ባይ ስቴፕ ስላስቀመጡ እንትን እንዳለ ክርስቶስ ለቅዱሳን በሚመጣበት ጊዜ አማኞች በአየር ሊቀበሉት ወደ ሰማይ ይነጠቃሉ። ይህ አፈጻጸም ምጥቀት ወይም ደግሞ ንጥቀት ይባላል። ይህም የምጥቀት የተባለው ቃል በእንግሊዝኛው መጽሐፍ ቅዱሳችን ውስጥ መነጠቅ ወይም መመንጠቅ የሚል ሀሳብ ስለሚሰጥ ቀጥታ በላቲን ቋንቋ የተረጎመ ይላል። ስለዚህ የመጀመሪያ ምንድን ነው? መነጠቅ ነው፣ ይወሰዳሉ ማለት ነው። ይሄንን ያምናሉ። ከዛ ቀጥሎስ ምን ይሆናል? የክርስቶስ ፍርድ ወንበር ይካሄዳል ይላሉ። የክርስቶስ ፍርድ ወንበር ሲካሄድ ደግሞ እዚህ ጋር አስተውሎ የት እንደሚሄዱ አይታወቁም። በነገራችን ላይ እዚህ ጋር ተነጠቀ እንጂ የት እንደሚሄዱ የት እንደሚቀመጡ ምንም የሚታወቅ ነገር የለም። ኦኬ። ከዛ የክርስቶስ ፍርድ ወንበር ይላል።
እዚህ ጋር በደንብ አስተውሎ እነሱ ተነጠቁ። እንግዲህ በእነሱ ቤት ክርስቶስ መጣ፣ እነሱን ነጠቃቸው፣ ወሰዳቸው። ከዛ ቀጥሎ ምንድን ነው የሚሉት? የክርስቶስ ፍርድ ወንበር ላይ ሁላችንም በክርስቶስ ፍርድ ወንበር ልንገለጥ ይገባናል ብሎ ክርስቲያኖች በዚህ ወቅት ስለ ኃጢአታቸው አይፈረድባቸው። በደንብ አስተውሉ። ክርስቲያኖች በዚህ ወቅት ስለ ኃጢአታቸው አይፈረድባቸውም። ምክንያቱም በክርስቶስ ኢየሱስ ላሉት አሁን ኩነኔ ስለሌለባቸው። በደንብ እዚህ ጋር አስተውሉ። በዚያን ጊዜ ግን አማኞች ለክርስቶስ ላደረጉት መስዋዕታዊ አገልግሎት ሽልማታቸውን ይቀበላሉ። ግድ እሺ። አንዳንዶች ግን ስራቸው በእሳት ስለሚቃጠል በሐዘን ይመለከቱታል፣ እነርሱ ግን ይድናሉ። በደንብ አስተውሉ። ሽልማት ስለ ሽልማት ነው። ሽልማት ነው የሚቀበለው። ስለ ኃጢአት አይፈረድበትም። ኃጢአት ስለሰራ ማንም አይፈረድበት እና ኃጢአቱ ራሱ ይቃጠላል። በእነሱ አስተምሮት ደግሞ ኃጢአታቸው ምን ይሆናል? ከዛ ያዝኑታል። ኃጢአታቸው ስለሚቃጠል እነሱ ይመለከቱትና በሐዘን ይመለከቱታል። ምናቸው ስለሚቃጠል? ስራቸው። እነርሱ ግን ይድናሉ ይላል። ይሄ ሁለተኛ ነው ማለት እንግዲህ መጀመሪያ ቤተክርስቲያን ተነጠቀች። ከዛ በኋላ ይሄ ፍርድ ይካሄዳል። ከዛ ደግሞ እራት ይበላሉ። ዮሐዴ ያቺን አስታወስኩት በኋላ እና የበጉ ሰርግ እራት ያደርጋሉ። ታማኝ ለሆኑ ጌታ አገልጋዮች ሽልማት በሚሰጥበት ጊዜ በበጉ ሰርግ እራት ድግስ ይፈጸማል። እራት ይበላሉ ከክርስቶስ ጋር ማለት ነው። እራት ከበሉ በኋላ አሁን ደግሞ መከራ ሊመጣ ነው ማለት ነው። መከራ ይመጣል። አሁን እነሱ ተወስዷል፣ ተነጥቋል፣ ሄዷል። ከዛ አሁን መከራ ሊመጣ ነው። ሰው በምድር ተፈጥሮ ከመጣና ኃጢአት ወደ ዓለም ከገባበት ጊዜ ጀምሮ የሰው ልጅ እንዲህ ያለ መከራ ስቃይ ተቀብሎ አያውቅም። አሁን እነሱ ተወስዷል፣ መሬት ላይ እንዳለ መከራ በመከራ ነው። በቃ ሰው ሁሉ በሚሊዮን የሚቆጠሩ ጦርነቶች ይካሄዳል። አሁን እኮ እየተካሄደ ነው ጦርነቱ። በሚሊዮን የሚቆጠሩ ሰዎች ለጥፋት ይደረጋሉ። በሚሊዮኖችም ተደርጎ አልፎ አይተናል። መጽሐፍ ቅዱስ ግን ከዚህ ሁሉ ስለባሰው ስለ ታላቁ መከራ ይናገራል ብሎ ይናገራሉ ማለት። ስለዚህ በጣም በቤተ ክርስቲያን ላይ አሁን መከራ ነው ምድር ላይ የሚመጣው። እነሱ ተነጥቋል። ኦኬ። በዛን ጊዜ የሚቀሩት ወደ ንስሐ የሚመለሱ አለ፣ የማይመለሱ አለ ማለት ነው። ይቀጥልና አሁንም ክርስቶስ ዳግም ይመጣል። አሁን ቀጣዩ ነው። አሁን ክርስቶስ ዳግም ምጽአት ነው። ዳግም ምጽአት ማለት በእኛ ቤተ ክርስቲያን እንግዲህ ክርስቶስ አንድ ጊዜ መጥተዋል። አንድ ጊዜ ወደ ምድር ከመጣ በኋላ ደግሞ ድጋሚ ይመጣል አይደል? ዳግም ምጽአት ብለን እንጠራለን። እነሱ ደግሞ እንግዲህ ክርስቶስ መጣ፣ ነጠቃቸው፣ ከዛ እራት በሉ፣ ከዛ መከራ መጣ፣ አሁንም ድጋሚ መጣ ክርስቶስ። ዳግም ምጽአት የሚሉት የመከራው ጊዜ ልክ ክርስቶስ ተመልሶ በሚመጣበት በምድር ሲገለጥ ያበቃል። ከዛ ወራት መከራ በኋላ የሰው ልጅ በኃይልና በክብር ይገለጣል ብሎ ማቴዎስ 24ን እዚህ ላይ ነው የሚጠቅሱት ማለት ነው። በደንብ አስተውሉ። ከዛ ከመከራው በፊት የነበረው ቅዱሳን መነጠቅ ያጠቃሉ የጌታ ዳግመኛ መምጣት ጥቂቱ ክፍል ነው። ጌታ ሲመጣ በመጀመሪያ የሚገለጠው ለእስራኤል ነው። በደንብ አስተውሉ። መጀመሪያ የሚገለጠው ለማን ነው? ለእስራኤል ነው በእነሱ አስተምሮት። እነርሱም ሊያዩት ህዝባቸው በመጀመሪያ እንዳልተቀበሉት በማስታወስ ታላቅ ልቅሶ ያለቅሳሉ። ጌታ በድል አድራጊነት በሚገለጥበት ክርስቶስ አይገዛንም የሚሉ ተቃውሞ። አሁን እዚህ ጋር እንዳስተዋላችሁት ለማን ነው የሚገለጠው? ለአይሁዳውያን ላልተቀበሉት እያሉ ነው። አሁን ስንት የተመላልሶ ማለት ነው። በጣም ነው የሚገርመው። ከዛ በኋላ ምን ይሆናል? በህይወት የሚኖሩ ህዝቦች ፍርድ። አሁን በህይወት የሚኖሩ ሚሊኒያሊዝም 1000 ዘመን ይመጣል ማለት ነው። 1000 ዘመን አሁን ንግስ ይመጣል። በምድር ላይ ይነግሳል ክርስቶስ አሁንም ድጋሚ ማለት ነው። አደም ባስተውሉ። ከዛ በምድር ላይ 1000 ዓመት ከኖረ በኋላ ቀጥሎ ምንድን ነው የሚመጣው? የ1000 ዓመት መንግስት ማለት ነው። አሁን ያልኳችሁ የ1000 ዓመት መንግስት በምድር ላይ አሉ። ይቀጥልና ሁለተኛ ትንሣኤና ታላቁ ነጩ ዙፋን አሁንም ሆነ። ሶስተኛ አራተኛ ነው ይሄ። አሁን ክርስቶስ 1000 ነገሰ። አሁን ደግሞ ሁለተኛ ትንሣኤና የታላቁ ነጭ ዙፋን ደግሞ መጣ። ከዚህ በኋላ ሁለተኛ ትንሣኤ ነው የሚመጣው። መጀመሪያ ተነስቷል፣
ቅድም ትንሣኤ ነበረ ሲነጠቁ፣ አሁንም ድጋሚ ትንሣኤ ይመጣል። ከነጩ ዙፋን ፍርድ ቀደም ብሎ በጌታ የሞቱት አማኞች ከሌሎች ሙታን ተለይተው ከመነሳት ወደ ሰማይ እንዳረጉ ተመልክተናል። እሺ፣ ይህ ሁለተኛ ትንሣኤ ግን ሙታን ሁሉ ይነሳሉ ብሎ ተስፋ የተሰጠበት ትንሣኤ ነው። ስለዚህ በዚህ ጊዜ ሰው ሁሉ ፍጹም በሆነ ሁናቴ ማለትም በነፍስ በስጋ በመንፈስ ሆኖ በጌታ ፊት ይቆማል። በነጩ ዙፋን ፍርድ ፊት የሚቀርቡት ያልዳኑት ብቻ ናቸው። አስተውላችኋል? ያልዳኑት ብቻ ናቸው በነጩ ዙፋን ፊት ለፊት እና ሌሎቹስ? በዚያም የሕይወት መጽሐፍ ይከፈትና ሰው ሁሉ በስጋ እንደሰራ በደል መጠን ይፈረድበታል። ጌታም ለፍርድ በዙፋኑ ላይ ይቀመጣል። አሁን እዚህ ጋር አማኞችን አያካትትም እያሉ ነው እና በምድር ላይ ያሉት ሁሉም ላይ ነው ፍርድ የሚሰጡት ማለት ነው። ማ ጋር መጥቶ? ክርስቶስ ጋር መጥቶ እነሱ ናቸው ፍርድ የሚሰጡት። ከዛ የዘላለም ሁናቴ ያስቀምጣል። አሁን እነዚህ ሁሉ ጥንቅጥ በዚህ መጽሐፍ ላይ የምታገኙት በሙሉ በነገራችን ላይ ይሄ መጽሐፍ ገጽ 203 የእነሱ ነው። እሺ የሙሉ ወንጌል ነው። እሺ ከሌላም አይደለም፣ የራሳቸው ቤተ እምነት ሙሉ ወንጌል አማኞች ቤተ ክርስቲያን ነው የሚለው አይደል? የሙሉ ወንጌል አማኞች ቤተ መሰረታዊ ክርስትና ትምህርት አስተማሪ መመሪያ በሚለው ነው። አሁን በመጽሐፋቸው ያስቀመጡት ይሄንን የክርስቶስን ያመላለሱታል። አንዴ ይመጣል ይወርዳል፣ ይመጣል ይወርዳል። ኧረ ተውት ግን በጌታ ስንት ጊዜ እንደመጣ ስንት ጊዜ እንደተመለሰ እና የድፍረታቸው ጥግ ደግሞ እነሱም ለፍርድ ይቀመጣሉ፣ ይፈርዳሉ ሌሎች ላይ። ጭራሽ ደግሞ በኃጢአታቸው ምክንያት አይፈረድባቸውም። በኃጢአታቸው ምክንያት አይፈረድባቸውም እነሱ ማለት ነው። ምን አይል አጋንንታዊ እንደሆነ በደንብ ተመልከቱት። እኔ አይደለሁም ያልኩት፣ ቅድም እንዳልኳችሁ ነው። እዚህ ጋር እንዳያችሁት ደግሞ ትክክለኛ መሆኑም ከዚህም ታገኛላችሁ። እሺ በማኅተም የታተመ ከነሱ ነው፣ የነሱ መጽሐፍ መሆኑ ማለት ነው። እና እዚህ ጋር እንደተመለከታችሁት በኃጢአት ምክንያት አይፈረድባቸውም። ጭራሽ ኃጢአታቸውን ምን ያደርጋሉ? ቆሞ ነው የሚያዩት። እዚህ ጋር እንደምታዩት ኃጢአታቸው እንትን ሲሆን ቆሞ ያያሉ። እዚህ ጋር እንደምትመለከቱ የዚያን ጊዜ ደግሞ ግን አማኞች ለክርስቶስ ላደረጉት መሥዋዕታዊ አገልግሎት ሽልማት ይቀበላሉ። አንዳንዶቹ ግን ስራቸው በእሳት ስለሚቃጠል በሐዘን ይመለከቱታል። እነርሱ ግን ይድናሉ። በቃ በኃጢአታቸው ምክንያት ምን አይፈረድባቸውም ተብሏል። ከላይ ይታያል። እዚህ ጋር ከላይ ተመለከቱት። ሁላችን በክርስቶስ ፍርድ ወንበር ፊት ይገለጥ ይገባናል። በክርስቶስ በዚህ ወቅት ስለ ኃጢአታቸው አይፈርድባቸው። ስለ ኃጢአታቸው ምንም ፍርድ አይሰጥም። ስለ ኃጢአታቸው ምንም ፍርድ የሚሰጥበት የለም። ስለዚህ እነሱ ጨራሽ ድጋሚ መጥቶ ፍርድን የሚሰጡ ናቸው። ይህን ትምህርት ነው የያዙት። እነዚህ ግን ሉተራውያን ማለት ነው አይዙትም። ሉተራውያን እንደዚህ አይነት ትምህርት አይዙትም። አንቀጽ 17ን ስትመለከቱት ቃል በቃል ቅድምም ዲያቆን አንብቦልናል። አንቀጽ 17ን ስለ እንደዚህ አይነት ነገር ያወግዙታል ጭራሽ ማለት ነው። ኮንደምን ነው የሚያደርጉት፣ ያወግዙታል። they condemn all others who are now spreading certain Jewish opinion that before the resurrection of the dead the godly shall take possession of the kingdom of the world, the ungodly being everywhere suppressed ብሎ የሚያስቀምጡት ይህንን ያወግዛሉ። ቀጥታ ነው የሚያወግዙት። እንደዚህ አይነት የጂዊሽን አስተሳሰብ የያዙትን 1000 ዓመት መጥቶ መሬት ላይ ስለ ምድራዊ ነገር የሚያወሩትን ማን ነው የሚያወግዘው? ቦክ ኦፍ ኮንኮርድ መጽሐፈ ስምምነት አንቀጽ ስንት 17 ላይ ቃል በቃል the Christ return to judgment የሚለው አንድ ጊዜ ነው የሚቀበሉት። እንደዚህ አይነት ነገር ያወግዛሉ። ስለዚህ በሶላስ ክርስቶስ ላይ አንድ ናችሁ፣ አንድ አይደላችሁም። እብር ራሱ ማለት ነው። ስለ ነገረ ድህነታችሁ ምናምን ክርስቶስ ያዳነን ዓለምን ላይ አስቀምጠናል። እሱ ላይም አንድ አይደላችሁም ማለት ነው። አሁን በጸጋ ብቻ አንድ አይደላችሁም፣ በክርስቶስ ብቻ በሚለው አንድ አይደላችሁም፣ መጽሐፍ ቅዱስ ብቻ ላይ አንድ አይደላችሁም፣ እምነት ብቻ ላይ በሚለውም አንድ አይደላችሁም ማለት በጣም
ፍርስርስ ያለ ትምህርት ያላችሁ ናችሁ እና ይቆየን። እሺ ዲያቆን መኩ በጣም እግዚአብሔር ይስጥልን፣ እናመሰግናለን። ቃልዮትን ያሰማልን፣ ክህነት ይባርክልን፣ ከፍ ወዳለው ክብር ጸጋ ይድረሱልን። ዲያቆን እናመሰግናለን። የዋዲሻ ቀጥል ሀሳብ ካለ ቃልዮት ያሰማልን። ዲያቆን መኩ አይ ቲንክ በሰፊ ተኪዶበታል እውነት ለመናገር እና እኔ ዝም ብዬ አጠር አድርጌ ይሄ ስለ ቅዱሳን ምልጃ ያው የጴንጤዎቹ የታወቀ ነው አይደለ? እኛ አንዴ ወደ ክርስቶስ ስለቀረብን ሌላ ማንም አያስፈልገንም፣ የሚያማልድ ምናምን አያስፈልገንም፣ ክርስቶስ ራሱ አማላጅ ነው ብለው ስለሚናገሩ ከሱ ሌላ ምንም አያስፈልገንም የሚል ትምህርት እንዳላቸው ሁላችሁ የምታውቁት ትምህርት ነው። የሉትራንና የካልቪኒስቶቹ እምነት ምን ይመስላል? ቅዱሳን ደግሞ ከይሄ ሶላ ዲ ግሎሪያ የሚለው ወይም ደግሞ ክብር ለእግዚአብሔር ብቻ የሚለውን ትምህርት አንጻር በቃ ክብርም የሚገባው ምስጋና የሚገባው ማን ብቻ ነው ብለው ነው የሚያምኑት? እግዚአብሔር ብቻ ነው የሚል ትምህርት አላቸው። እሱን በፕሮቴስታንቶቹ እንዴት ነው የሚታየው የሚለውን የተወሰነ ላሳየና አይ ቲንክ እኛ ጋር እየመሸ ስለሆነ ምናልባት ዲያቆን የሚቀጥሉ ከሆነ ሰው ካልሆነ ግን እንጨርሳለን ማለት ነው። እንግዲህ ለቅዱሳን ምስጋና ይገባል አይገባም ምናምን በጣም ብዙ ጊዜ ባለፈውም አክብሮት ይገባቸዋል፣ ቅዱሳንን ማክበር ተገቢ ነው ወይ የሚል ውይይት ራሱ ይሄ ስግደት ይገባል አይገባም የሚል ራሱ አንድ ሉትራና አንድ ጴንጤ ገብተው ነበር የምታስታውሱ ከሆነ እና በሉትራኑ ቅዱሳንን ማመስገን ራሱ ይገባል አይገባም የሚለውን ኦግስበርግ የእምነት መግለጫ መከላከያ ወይም ደግሞ አፖሎጂ ኦፍ ኦግስበርግ ኮንፌሽን የሚል ማለት ነው። ኦግስበርግ ኮንፌሽን አፖሎጂ የሚለው ቡክ ኦፍ ኮንኮርድ ላይ አለ በአማርኛው ገጽ 216 ላይ ምን ብለው ይናገራሉ? ከቁጥር 4 ጀምሮ የእምነት መግለጫችን ይላሉ። ሉትራን የእምነት መግለጫ ነው። የእምነት መግለጫችን ለቅዱሳን ክብር መስጠት ይቀበላል ይላል። ለቅዱሳን ክብር መስጠት ይቀበላል። ይህም ክብር 3 ነገሮችን የያዘ ነው ይላል። ቅዱሳንን ማክበር ይቀበላል ይልና ቅዱሳን ማክበር ምን ማለት ነው? 3 ነገሮች በውስጡ ይይዟል። የመጀመሪያው ምስጋና ነው። ቅዱሳንን ማመስገን ያስፈልጋል ማለት ነው። ቅዱሳንን ማመስገን ይቀበላል ማለት ነው። የምህረቱን ምሳሌዎች ስለሰጠን የሰውን ዘር ለማዳን መፈለጉን ስላሳየን እንዲሁም መምህራንና ሌሎችን ስጦታዎችን ለቤተ ክርስቲያን ስለሰጠ ለእግዚአብሔር ምን ይላል? ለእግዚአብሔር ምስጋናንና እንዲሁም ምስጋና እንድንሰጥ ይጠበቅብናል ይሉና እነዚህ ስጦታዎች ታላላቅ ስለሆኑ ከሚገባ በላይ መሞገስ ይገባቸዋል። ራሳቸው ስጦታዎቹ ወይም ደግሞ ሰዎቹ ቅዱሳኖቹ ደግሞ ታላላቅ ስጦታዎች እነሱን ለሰጠን እግዚአብሔር እናመሰግናለን ይሉና እነርሱ ራሱ ታላላቅ ስጦታዎች ስለሆኑ ከሚገባ በላይ መሞገስ ይገባቸዋል ይሉና እንዲሁም ክርስቶስ ታማኝ መጋቢዎችን እንዳመሰገነ ማቴዎስ 25 ከቁጥር 21 እስከ 23 እነዚህን ስጦታዎች በታማኝነት ስለተጠቀሙ ራሳቸውን ቅዱሳንን ልናመሰግናቸው ይገባናል ይላል። ቅዱሳኑ ራሳቸው ምስጋና ምን ያስፈልጋቸዋል? ይገባቸዋል። ስለዚህ ልናመሰግናቸው ይገባል ይላሉ። ይሄ ሉትራኖች ናቸው። እነዛ ከእግዚአብሔር ውጭ መመስገን መከበር ያለበት ማንም የለም፣ ክብር እንሰጣለን ይላሉ ሉትራኖች ለቅዱሳን። እነዛ ደግሞ አይ ክብርማ ለእግዚአብሔር ብቻ ነው ይላሉ። ባይዘወይ እነዛ ክብር ለእግዚአብሔር የሚለው ጴንጤዎች የሚረዱት ምንድን ነው? በቃ ከእግዚአብሔር ውጭ መከበር ያለበት ማንም የለም ብለው ነው። እነዚህ ደግሞ ከመዳን አንጻር ነው የሚታየው። ማለት ጸጋ የሰጠን በጸጋ ያዳንን እግዚአብሔር ብቻ ስለሆነ
ያንን ክብር የምንሰጠው ለእግዚአብሔር ብቻ ነው የሚል ሀሳብ አላቸው። ቅዱሳንን ግን ያከብራሉ እና ያመሰግኗቸዋልም ጭምር ማለት ነው። ሶ ልናመሰግናቸው ይገባል ይላሉ። ሁለተኛው አይነት ደግሞ አክብሮት ነው። ምስጋና አለ፣ አክብሮት አለ ማለት ነው። ሶ የእምነታችን መጠናከር ነው ይሉና ጴጥሮስ ከክህደት በኋላ ይቅር መባሉን በምናይበት ጊዜ እኛም ደግሞ በእውነት ጸጋ ከኃጢአት በላይ እጅግ ተትረፍርፎ የሚበዛ መሆኑን ለማመን እንበረታለንና ስለምንበረታ ቆይ ሶስተኛው አክብሮት መምሰልን ነው። አክብሮት ራሱ በሶስት ይከፍሉታል። አንድ እነሱን እየመሰልን እንድንሄድ ያደርገናል። ሁለተኛው ደግሞ ሶስተኛው አክብሮት ደግሞ መምሰልን ነው። እነሱን መምሰል ማለት ነው። በመጀመሪያ እምነታቸውን ከዚያም ሰዎች በጥሪዎቻቸው መሰረት ሊመስሏቸው የሚገቡትን ሌሎች በጎ ምግባራቸውን መምሰል ነው ይላል። እነሱን ስናከብራቸው ምን አርአያቸው አምሳላቸውንም ምን እንድንል ነው ማለት ነው እንድንከተል ያደርገናል ማለት። ስለዚህ ተጠቃሚዎቹ እነዚህን እውነተኞች አክብሮቶች አይፈልጉም ይልና የሚከራከሩትም አደገኛ ባይሆንም እንኳን በእርግጥ አስፈላጊ ስላልሆነ ስለ ልመና ብቻ ነው ማለት። ይሄ እነሱን መለመን ግን ማክበር ማለት ግን እነሱን እንጠይቃቸዋለን እንለምናቸዋለን ማለት ግን አይደለም የሚለውን ያነሳሉ። ከዚህ በተጨማሪ መላእክት እንደሚጸልዩልንም እንቀበላለን ይላሉ። ሉትራኖች መላእክት ለክርስቲያኖች ይጸልያሉ የሚለውን ትምህርት እንቀበላለን። ኦኬ እንቀበላለን ይላሉ። ምክንያቱ መልአኩ በዘካርያስ ምዕራፍ 1:12 ላይ የሰራዊት ጌታ ሆይ ኢየሩሳሌምንና ይሁዳን የማትመራቸው እስከ መቼ ነው ብሎ መልአኩ ሲጸልይ ተመልክተናል። ኦኬ የሚጸልይበት ምንባብ አለ። እንደ እውነቱ ቅዱሳንን በተመለከተ እነርሱ ሕያዋን ሳሉ ለጠቅላላ ቤተክርስቲያን እንደ ጸለዩ ሁሉ በሰማይም ለቤተክርስቲያን በጥቅሉ ይጸልያሉ ብለን እንቀበላለን ደግሞ ይላሉ። ኦኬ አሁን ምንድነው ሉተራኖች የሚቀበሉት? አንድ ቅዱሳን ሆነው በምድር ላይ ያሉ በአጠቃላይ ስለ ቤተክርስቲያን እንደሚጸልዩ ሁሉ በስጋ ከተለዩ በኋላ በሰማይም ሆነው ለአጠቃላይ ቤተክርስቲያን ምን ይላሉ? ይጸልያሉ ብለው ያምናሉ። መላእክት ያማልዳሉ፣ ቅዱሳንም በሰማያት ሆነው ያማልዳሉ ብለው ማን ያምናል? ሉተራኖች ብቻ አይደሉም። ባይዘው ካልቪኒስቶችም ራሱ ካልቪን ኮሜንታሪ ኦን ዘካሪያ ወይም ደግሞ የዘካርያስ ማብራሪያው ምዕራፍ 1:12 ላይ there is nothing wrong if we say that any one of the angels prayed for the church ማንኛውም ሰው መላእክት ለቤተ ክርስቲያን ወይም ደግሞ በምድር ላይ ላለችው ቤተ ክርስቲያን ይጸልያሉ ቢል ምንም ችግር የለውም፣ ምንም ስህተት የለውም ብሎ ካልቪን ራሱ ያምናል ማለት ነው። ስለዚህ ሪፎርምድ ፕሮቴስታንቶች፣ ሉተራንና ሪፎርምዶች የቅዱሳንን ምልጃ ይቀበላሉ። ፕላስ ደግሞ ለእነርሱ ማመስገን ምስጋናንም ይቀበላሉ። ማመስገን ብቻ ሳይሆን ምን ጭራሽ ኮሜሞሬሽንም መታሰቢያ በዓልም ቀንም አላቸው። ይህን ዌብሳይት ታውቁታላችሁ። የዩናይትድ ስቴትስ ኦፍ አሜሪካ ላይ ያለ የሉትራን ቸርች ነው። ሉትራን ቸርችስ ኦፍ ሚዙሪ ሲኖድ የሚባለው ማለት ነው። ፕሮፌት ለምን እንደወጡ አላውቅም። ፕሮፌት ወጡ ለካ እኛ ቤትም ምልጃል ሲባል ወጡ መሰለኝ። እሺ ቅዱሳንን ኮሜሞሬት ያደርጋሉ። መታሰቢያ በዓል አላቸው። ቅዱሳንን ያስባሉ። ያው ማመስገን ያስፈልጋል። እነሱን ማመስገን ተገቢ ነው የሚል አንብበናል። ፕላስ ደግሞ ማክበር ተገቢ ነው የሚል አንብበናል። ሶ እነሱን እንዴት ነው የሚያከብሯቸው? ቀን አላቸው። ቅዱሳኑ የሚታሰቡበት ቀን አሏቸው ማለት ነው። ለምሳሌ ከጃንዋሪ ስንጀምር ጃንዋሪ 2 ዊሊያም ሎዌይ የሚባል ፓስተር አለ። እሱን ኮሜሞሬት ያደርጋሉ። በ10 ጃንዋሪ 10 ባሲል ዘ ግሬት ኦፍ ሲዛሪያ
ታላቁ ባሲሊዮስ፣ ግሪጎሪ ኦፍ ናዚናንዘስ፣ ጎርጎሪዮስ ዘእንዚናዙ፣ ግሪጎሪ ኦፍ ኒሳ፣ ጎርጎሪዮስ ዘኑሲስ። ኦኬ እነዚህ ፓስተርስ ኤንድ ኮንፌሰርስ ተብለው ኮሜሞሬት ይደረጋሉ፣ ይታሰባሉ ማለት ነው። ይሄ በሉትራን ቸርች ነው፣ በሉትራውያን ወይም ደግሞ በመካነ ኢየሱስ ማለት ነው። ጃንዋሪ 20 ቀን ተሰጥቷቸው የሚለውን እንዳስምርበት። እሺ የዋድሻ ቀን ዴዲኬት ተደርጎላቸው ቀን ተሰጥቷቸው ነው እኮ ቀን ተሰይሞላቸው ቀን አዎ እሱንም በደንብ ብዙ ጊዜ ጴንጤዎች ታስታውሳላችኋል። እነ ፓስተር ዳኒ ታስታውሳለን። ኦርቶዶክሶች ከ1 እስከ 30 ምናምን በቃ ለቅዱሳን እኮ ነው እንደዚህ እንትን እያሉ ጊዜያቸውን የሚያጠፉ አይነት ነገር የሚል ብዙ ክሶች ሰምታችኋል ከጴንጤዎች። እዛው እቅፋቸው ያሉ ሉትራኖች እና መካነ ኢየሱሶች ግን ቀን አዘጋጅተው ቀን ቆጥረው ቅዱሳንን ያስባሉ። ኦኬ ከህይወታቸውም እንማራለን እንመስላቸዋለን እያሉ ከዛ ደግሞ ምስጋናም ይሰጧቸዋል ላሳለፉት ላሳዩት ህይወታቸው ማለት ነው። ሶ ሳራን ጃንዋሪ 27 ወይም ጃንዋሪ 27 ደግሞ ዮሐንስ አፈወርቅን መምህር ብለው ያስባሉ ማለት ነው። ፌብሩዋሪ ከገባን እነ ያዕቆብ ወይም ደግሞ እስራኤል ተብሎ የተጠራውን ከአባቶች ወይም ደግሞ የእስራኤል አባቶች ከሚባሉ ያዕቆብን ያስባሉ። ፌብሩዋሪ 10 ሲላስ የጴጥሮስ እና የጳውሎስ ተማሪ የነበረው ሲላስን ያስባሉ። በ13 አቂላ እና ፕሪስቅላ የተባሉት የሐዋርያት ተከታዮች ኦኬ ባልና ሚስቶቹ ማለት ነው አጵሎስንም ጨምሮ ያስባሉ። የቫሌንቲኒያን ኦኬ ማርቲር የነበረ ፊሊሞን ኤንድ ኦኒሲሞስ ያስባሉ። እንደዚህ እያሉ በጣም ብዙ አባቶች እነ ዮሴፍንም ኦኬ ሉቃስ፣ ዮሐንስ፣ አትናቴዎስ ታላቁ አትናቴዎስ ኦፍ አሌክሳንድሪያ የአሌክሳንድሪያ ታላቁ አትናቴዎስ ያስቡታል። ሲሪል፣ ሜቴዲዮስ ሲሪልን ሜቴዲዮስ ማለት ታስታውሳላችሁ በ300 ኤዲ የነበረ እንግዲህ ስለ እመቤታችን ጸሎት የጻፈ ታላቅ አባት ነው። ሴንት ሜቴዲዮስ ማለት ነው። የእመቤታችንን የምስጋና ጸሎት ወደ እመቤታችንን ጸሎት ማድረግ እንደሚገባ የጻፈ አባት ነው እና እሱ ቅዱስ ብለው ምን ያደርጋሉ? ኮሜሞሬት ያደርጋሉ። ሲሪልንም ጨምሮ ማለት ነው። እነ ቆስጠንጢኖስ ኦኬ ጀስቲን ማርቲር ታላቁ ሰማዕት የስጢኖስ ማለት ነው። the ecumenical councils of Nicaea የኒቅያ ካውንስል አባቶችን ጉባኤውን ያስባሉ። አይበለጠ ሲሪል ኦፍ አሌክሳንድሪያ፣ ቄርሎስ ዘአሌክሳንድሪያ፣ ሄሬኔስ ኦፍ ሊዮ ኦኬ ቅዱስ ሄሬኒዮስ የሊዮ ያከብሩታል ወይም ደግሞ ያስቡታል ማለት ነው። ከዛ ነቢያትም አይዚያ አለ፣ ኢሳያስ፣ ሩት ኦኬ ኤላዚያ፣ ኢሳያስ ማለት ነው። ሕዝቅኤል ማለት ነው። ዮሐድዬ አንድ ሰው አስገብቼልሃለሁ። ላዛሪያስ ዮሐድሻ ይሄ ቢቻናል የሚባለው ውሸት ነው አሁን እያሳየው ያለው ስላለ ነው የሳብኩልና አውራው እስቲ አሁን እነዚህ አሁን የምታሳየውን ውሸት ነው እያለ ነበረ። እሺ በለጠ ነው ባይዘው አክቹአሊ በለጠ ነው እንዴ? እሺ ቀጥል። ይሄ ውሸት ነው። ማይከን ክፈል። እንዴት ናችሁ? ይሄ ውሸት ነው። አዎ አይ አሁን አንተ የቅዱሳን ምልጃ ይቀበላሉ ብለህ አይደል የመጣው? አዎ ይቀበላሉ። ኦኬ እሺ ወደ ፍጡር ይጸልያሉ? ቆይ መጀመሪያ የቅዱሳን ምልጃ በሰማይ ቆይ ስማይ መጀመሪያ ይሄን አሳየን። የቅዱሳን በሰማይ ያሉ ቅዱሳን ያማልዳሉ ብለህ ትቀበላለህ አንተ? በለጠ ሚስተር በለጠ ተመለስ ና። አይ ወደ ፍጡር ይጸልያሉ ወይ? በሰማይ ያሉ ቆይ እየሰማሁ ነው። በሰማይ ያሉ ቅዱሳን ይለምናሉ በምድር ላሉት ይጸልያሉ ብለህ ታምናለህ ወይስ አታምንም? የጠየቁህን መልስ። ውሸት ነው ስትል ነበር።
ውሸት ሰማይ ያሉት ምንም ማስረጃ የለም፣ ግን ወደ ፍጡር ይጸልያሉ ወይ? እነሱ ማስረጃ የለም። እናንተን ለመጠቀም ሉትራኖች በሰማይ ያሉ በምድር ላሉች ቤተክርስቲያን ይጸልያሉ ብለው ያምናሉ። ትቀበላለህ? ወደ ፍጡራን አማልዱን ብለው እንደሚጸልዩ አሳየን። ከታች በምድር ላይ ላለችው ቤተክርስቲያን ቅዱሳን በሰማይ ያሉ ቅዱሳን ይለምናሉ ብለው ያምናሉ። ትቀበላቸዋለህ ወይ? ያማልዳሉ ባላልክም እንዴ? ያማልዳሉ። ወደ እነሱ አማልዱን ብለው እንደሚጸልዩ አሳየን ነው የምልህ። በምድር ላይ ላሉ ይለምናሉ ብለው ያምናሉ። ትቀበላለህ ወይ? አማርኛ ትሰማለህ? ስለዚህ አማልዱን ብለው አይጸልዩም አይደል? በሰማይ ያሉ ምድር ላይ ላሉት ይጸልያሉ ብለህ ታምናለህ ወይስ አታምንም? በለጠ እንደናንተ ወደ ፍጡራን ይጸልያሉ ወይ? አማልዱን የእኛን አንዴ ተወውና ውሸት ነው ያልከው። በሰማይ ያሉ ቅዱሳን በምድር ላሉት ይጸልያሉ ብለህ ታምናለህ ወይስ አታምንም? አይ በቃ ጭቅጭቅ ነው። እንደምታውቀው ነው። ኢነርጂ ነው የምጨርሰው፣ ጉልበትን ነው የምጨርሰው። የታወቀ ነው። አዎ ባይዘወይ በለጠ የመስማትም የማሰብም ችግር አለበት ብዬ አስባለሁ። እውነት ለመናገር ይሄ ስድብ አይደለም፣ ወይም ደግሞ ያለ ስሙ መስጠት አይደለም። እውነት ለመናገር ሁለቱም ሰው ሊያጣ አይችልም አይደለ? ማሰብም መስማትም አይደል? ጥያቄው እናንተ እንደዚህ ብላችሁ ታምናላችሁ፣ ሉትራኖች እንዲህ ብለው ያምናሉ ብለን ተናግረን ውሸት ብለህ ጽፈህ ስትገባ እናንተ እንደዚህ ትላላችሁ ትላለን። ኦኬ። ስለዚህ ማለት ሉትራኖች እንዲህ ብለው ማመናቸው ኦልሬዲ ታውቃለህ ማለት ነው። ስለዚህ ይህን መመለስ ትተህ ግን ምንድነው የምትለው? ወደ እነሱ ይጸለያል አይጸለይም? እሱ ማን አነሳ? አንስተናል? አያነሳንም። በሰማይ ያሉት ምድር ላይ ላሉት ይጸልያሉ የሚል ያምናሉ። ፕላስ ደግሞ ቅዱሳንን የመታሰቢያ በየዕለቱ ያስቧቸዋል። መታሰቢያ ዕለት አላቸው። አንዱ ሳናነሳ መጫወት ትጀምራል። ኤኒዌይስ እና እነዚህ ሁሉ እንግዲህ አኑዋል ማለት የዓመቱን ሁሉ የሚከበሩበት በዓል እነ ጆን ኦፍ ደማስከስ ሳይቀር ዮሐንስ ዘደማስቆ ጭምር ማለት ነው። ስለ ለቅዱሳን ስዕላት ዲፈንድ ያደረገ አባት እነሱ ሴንት ብለው መታሰቢያ ቀን አላቸው ማለት ነው። አምብሮስ ኦፍ ሚላን ክህነት በደንብ አስተውል። አምብሮስ ኦፍ ሚላን ማለት ክህነት ከቤተ ክርስቲያን ውጭ በጭራሽ ሊገኝ አይችልም። ከቤተ ክርስቲያን ውጭ ያለ ክህነት ደግሞ ኢንቫሊድ የሆነ ክህነት ነው ብሎ የሚያምን ታላቅ አባት ነው። ሳሊቬሽን ደግሞ ከቤተ ክርስቲያን ውጭ አይገኝም የሚል ነው። ቅዱሳን ደግሞ በሰማያት ያሉ ይጸልያሉ፣ ወደ እነሱም እንጠይቃለን እንለምናለን ብሎ የሚያምን ታላቅ አባት ነው አምብሮስ ኦፍ ሚላን። በእነሱ አስተምሮ አምብሮስ ኦፍ ሚላን ሳይንት ተብሎ ይታሰባል ማለት ነው። በነገራችን ላይ እዚህ የእምነት መግለጫቸው ሉትራኖች ሳያነሱ ስለ ጄሮም፣ ስለ ሲፕራን ኦፍ ካርቴጅ፣ ስለ ኦሪገን የቅዱሳን ምልጃ ላይ ዲፌንድ አድርገዋል ብለው ይጠቅሳሉ። ግን እነሱ አንዳቸውም ዲፌንድ አላረጉም ብለው በጣም ከባድ ክሌም ጽፈዋል። እዚህ ስለ እነሱን ማክበር ይገባል፣ እነሱ በሰማያት ሆነው ይጸልያሉ፣ ግን እኛ እነሱን ወደ ሰማይ ማለት መጠየቅ ኢንቮክ ማድረግ የለብንም የሚል እምነት አላቸው። ይሄ ሚስኮት ማድረግ ስለሌለብን ማለት ሉትራኖች አሁን በሰማያት ላሉ በጸሎት አስቡን ብሎ መጠየቅ በጭራሽ አይገባም፣ አይቻልም ብለው ያምናሉ። እና ለዚህ መከራከሪያ ብዙ ክርስቲያኖች ምን ያመጣሉ? እነ ሲፕሪያን እኮ አስተምረዋል። እነ ጄሮምም እኮ አጌንስ ቪጂላንቴስ ላይ እንደዚህ አይነት ጽሁፎች እኮ አቅርበዋል ብለው ያመጣሉ። ግን ሲፕሪያንም ጄሮምም አጌንስት ቪጂላንቴስ ላይ በጭራሽ እንደዚህ አይነት ሀሳብ አላነሱ የሚል ትልቅ ክሌም ተናግሯል። ይህንን እንደ እግዚአብሔር ፈቃድ ሌላ ጊዜ በደንብ በማስረጃ መንቀጠቅጠው ይሆናል፣ በአባቶች ማለት ነው። ኦኬ። እነ ባሲሊዮስ ምናምን ተጠቅሷል። እነ ቅዱስ ባሲሊዮስ እንዴት ወደ ቅዱሳን ጸሎት ማድረግን እንደሚደግፉ እነ ቅዱስ ጎርጎሪዮስ ዘንዚናዙ ቅዱስ ባሲሊዮስን እንዴት በምልጃ እንደሚጠይቀው ምናምን። ጄሮም አጌነስ ቪጂላንቴስ በሰማያት ያሉ ቅዱሳን እንዴት ሙታን አድርገ አይሰሙም አይለሙም ብለህ ትናገራለህ ብሎ ለቪጂላንቴስ መልስ የሰጠበት ታላቅ መጽሐፍ ነው። በዛ እሱን ደግሞ እንዴት እንደምናፈርሰው ሌላ ጊዜ እናያለን። እግዚአብሔር ይስጥልን።
ያሬድዬ በጣም ይቅርታ ትንሽ ረዘም ማድረግኩት መሰለኝ። እግዚአብሔር ያክብርልኝ። አመሰግናለሁ። እሺ ዮሐዴ ምንም አልረዘመም፣ እንዲያውም አጠረብን። እናንተ ጋር ሌሊት መሆኑ ማረፍ ስላለባችሁ ነው እንጂ በደንብ እንገፋበት ጥሩ ነው። ግን እንዲያውም የሚገርም ይሄ የቅዱሳኑና የንጥቀት የሚለው በደንብ እንዲያውም አልሄድንበትም። ባይዘው አሁን ቅድም ዲያቆን መኳንንት እንዲያውም ሰዓት እንዳይሄድ ብዬ ያለፍኳቸውን ድጋሚ በደንብ አድርጎ ሲያሳዩን እንዲሁም ብዙ ስራ አልሰራንበትም እሱ ላይ እና አይ ቲንክ በደንብ መግባት አለብን ብዬ አስባለሁ። ወይ በእኛ ቤትም ቢሆን ወይ በዮኒ ቤትም ቢሆን ይህን ኮንቨርሴሽኖች መቀጠል አለብን ብዬ አምናለሁ። ብዙ ሰው የማያውቀውን ነገር ስለሆነ እያያለው እንደ አዲስ ማለት ነው እና ሪሶርስም ደግሞ እያሳየን ነው፣ እየገለጥን ነው። ዝም ብለን ሳይሆን ይኸው ከነመረጃው ነው የምናሳየው፣ የራሳቸውን የቤተ እምነት አቋም ማለት ነው እና እሱንም በዛው እንድትይዙ ስለምፈልግ ነው። በሌላ ቀን ግን በሰፊው አይ ቲንክ በደንብ ሪቫይዝም ማድረግ ከፈለግ ካለብንም ሪቫይዝ እያደረግን ሪሶርሶቹን እያሳየን መቀጠል እንችላለን ማለት ነው እና ታንኪዩ በጣም ዮሐዴ የጸጋውን ያብዛል። ጊዜ ይስጥልን። ዲያቆን የሚያሳዩት ነገር ካለ ያሳዩና ጠቅለን ትንላለን። አጠር ያለች ናት ማለት እንትኑን ብቻ ለማሳየት ነው። ቃሎት ያሰማል ዮሐዴ። የሰማይ ንግስት፣ እስቲ የሰማይ ንግስት አንድ እንደዚህ የሚል አለ ኢትዮጵያ ውስጥ? እንኳን መካነ ኢየሱስ ያሉት ኢትዮጵያ ውስጥ ያሉት ራሱ የሰማይ ንግስት ናት ብለው ይጠራሉ? ይጠሯታል? አይጠሯትም በጭራሽ ማለት ነው። በጣም ስለሚጠላ እኔ በጣም አይቻለሁ። እውነት ለመናገር ለምን በዚህ ልክ ጥላቻ እመቤታችን ላይ እንዳላቸው በጣም ግራ ይገባኛል። አሁን ይሄኛው በነገራችን ላይ ይህን ሰርች አድርጉት፣ ሉተራን ሪፎርሜሽን.org ብላችሁ ግቡት። ሉተር ምን ያህል እመቤታችን እንደሚወድና ሉተርስ ላቭስ ፎርት ሴንት ሜሪ ብሎ ከዛ ምን ይላል? ኩዊን ኦፍ ሄቨን፣ በቃ የሰማይ ንግስት ብሎ ነው የሚጠራት። የንጉሱ እናት ናትና የንጉሱ የክርስቶስ እናት እንደመሆኗ የሰማይ ንግስት ተብላ ትጠራለች። በነገራችን ላይ ልጇ ዓለምን የፈጠረ የዓለም መድኃኒት የተባለ ነው እና በጣም የእመቤታችን ምስጋናን በነገራችን ላይ ለቅዱሳን ምስጋና ያቀርባሉ። እሱን በቀጣይ ማለት እንትን ላይ አሳይተን አንድ በአንድ እናሳያለን። እሺ በግልጽ እናሳያለን። ቅዱሳን ስዕላት ላይም ያላቸውን ክብር ምን ያህል ክብር እንዳላቸው ምን እንደሚገልጹ እያንዳንዱን ጌታ ቢፈቅድ ቀጣይ እናያለን። እስቲ እግዚአብሔር ፍቀድልን። እሺ ዲያቆን በጣም እናመሰግናለን። እግዚአብሔር ይስጥልን፣ እርሶንም ቃሎት ያሰማልን፣ ክህነት ይባርክልን በድጋሚ ብያለሁ። አሜን አሜን አሜን። እሺ ሁላችሁም እንግዲህ አይሆፕ ዛሬ ብዙ ነገር አግኝታችኋል ብዬ አስባለሁ። ክርስቲያን የሆናችሁም ከእኛም ቤተ እምነት ውጭ የሆናችሁም በደንብ ብዙ ነገር አግኝታችኋል ብዬ አስባለሁ። ግን ድጋሚ እንደግመዋለን፣ እንሄድበታለን። ዮኒ ቤትም እንግዲህ አመቻችተን ዮኒ ጋርም ባገኘነው በከፈትንበት ጊዜ ሁሉ በደንብ እንሄድበታለን። ስለነበረን ጊዜ እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር ከሁላችን ጋር ይሁን። አንባቢ ትውልድ ነው አሁን ያለው፣ የሚያነብ ቻሌንጅ የሚያደርግ ትውልድ፣ ዝም ብሎ ውይ ምናምን ብሎ አሜን ብሎ የሚደናገር ዝም ብሎ የሚቀበል አንባቢና ቻሌንጅ የሚያደርጋችሁ ትውልድ ነው የተፈጠረው። ስለዚህ እስካሁን ድረስ በቃ ዝም ብላችሁ ጴንጤውም ሙስሊሙም ኦርቶዶክስን በደንብ አድርጋችሁ ስትሰድቡ፣ ግማሹ ለልጆቹ ጦጦ መግዣ አድርጓታል ቤተክርስቲያኗን፣ ግማሹ ብር ህይወት ለውጦበታል፣ ግማሹ ቤት ኪራይ ከፍሎባታል ኦርቶዶክስን በመሳደብ። ከዚህ በኋላ ግን አይቀጥልም። ስለዚህ መጽሐፍቶቻችሁን ትምህርቶቻችሁን እያወጣን ቻሌንጅ እናደርጋችኋለን። እኛ ኦርቶዶክስን ለማጥቃት ሁላችሁም አንድ ትሆናላችሁ። እስልምናውም ፕሮቴስታንቱም ተሐድሶም ሁሉም አንድ ይሆናል። ኦርቶዶክስን ለማጥቃት መስቀል ታስደርጋላችሁ፣ ቆብ ታስደርጋላችሁ፣ ዲያቆን ገሌ፣ መነኩሴ ገሌ፣ አባ ገሌ ታሰኛላችሁ። ከመርካቶ ሄዳችሁ መርካቶ ዲያቆንና መርካቶ ቄስ ያደረጋችሁ ብዙ ተሐድሶዎች አላችሁ። ውስጣችሁ ግን ተሐድሶ የሆነ ነጣቂ ተኩላነት የሞላበት አለባችሁ። ይህን ሁሉ የምንይዘው በምንድነው? በትምህርት ነው፣ በፍሬዎቻችሁ ነው። ስለዚህ ይህንን በደንብ እየገለጥን ቤተክርስቲያናችን ያስተማረችንን እኛ ልጆቿ መልሰን ለእናንተ እየሰጠን እውነቷን እናገራለን ማለት ነው። ለእኛው በረከት ነው፣ ለእኛ ጸጋ ነው።
እግዚአብሔር ደግሞ እንዲህ እንድናደርግ ይርዳን። እዚህ ቲክታክ ላይ ከምታዩቸው በተለይ የተሃድሶ የፕሮቴስታንት እርሾ ይዘው በውስጣቸው አንደበታቸው ሲከፈት ለምሳሌ አባ ቆሞስ ገሌ የሚባሉ አሉ፣ ዲያቆን ገሌ የሚባል አለ። እንደዚህ አይነት ስም እየለጠፉ ለራሳቸው የሚመጡ አሉ እና ተጠንቀቁ። የምትሰሙትን የምታዩትን ተጠንቀቁ። ኦኬ ተጠንቀቁ። ንስሐ ቢገቡ መልካም። እንደዚህ አይነት ሰዎች ንስሐ ቢገቡ ቤተክርስቲያን ሁሌ እንደ እጇ ክፍት ነው። ኦኬ ንስሐ መግባት ሲያቅትህ ግን ድራማ ውስጥ ከገባህ ንስሐ መግባት ሲያቅትህ ወይ የሆነ ነገር ሲርብህ ወይ የሆነ ነገር ሲጠማህ ወይ ሲጠማሽ ለብር እምነትን የምሸጥ ለጊዜያዊ ሆድሽ እምነትሽን የምሸጭ ለስጋዊ ነገር እምነትን የምሸጥ በኋላ ላይ ደግሞ መስቀል አስረሽ እኔ ኦርቶዶክስ ነኝ እኔ ኦርቶዶክስ ነበርኩ የምትሉም አላችሁና ቲክታክ ላይ በጣም ብዙ እየበዛችሁ ነው ያላችሁት፣ የነበራችሁት ነው እየወጣችሁ ያላችሁት። ስለዚህ ይሄንን እየገለጥን እንመጣለን። እናንተ ግን ክርስቲያኖችና ወንድሞቼ ከማን ምን እንደምትሰሙ ያሬድ የሚናገረው ነገር በመጽሐፍ ቅዱስ በአባቶች ስመት እንዴት ይታያል? ያሬድ የእውቀት ክፍተት ካለበት ቤተክርስቲያን የምታርመዋለች። ምንፍቅናና የእውቀት ክፍተት የተለያየ ስለሆነ፣ ክህደትና የእውቀት ክፍተት የተለያየ ስለሆነ ኦኬ። ስለዚህ በርቱ። በሚጠቅም ነገር ላይ ውሏችሁን አድርጉ። በሚጠቅም ነገር ላይ አንደበታችሁን፣ እጆቻችሁን፣ ኮመንታችሁ በሚጠቅም ቃላችሁ የሚጠቅም ከስድብ የወጣ ከርግማን የወጣ ከሐሜት የወጣ አድርጉት። ሁሌም የሚጠቅመንን ነገር መንፈሳዊውን እይታ ኦርቶዶክሳዊን ከፍታ ያዙ። ማንድ ሴታችንን ሁላችንም በኦርቶዶክሳዊ ማንድ ሴት እንቅረጽ። እንግዲህ ጾማችንም ኦልሞስት ፋሲካ ሊመጣ ነው። 2 ሳምንት ነው የቀረው ከዚህ በኋላ። የአሁኑ እሑድ ኒቆዲሞስ ነው። ከዛ ሆሳና ይመጣል። ከዛ እንግዲህ ሰሞነ ሕማማት ጸሎተ ሐሙስ እያልን ደግሞ በጣም ድንቅ ሳምንቶች እየመጡልን ነው። በተለይ የሰሞነ ሕማማት ሳምንት ከብዙ ነገር ራሳችን የምንገድብበት እና ብዙ ጥቅም የምናገኝበት ነው ባይዘወይ። ስለዚህ ከአሁኑ ጀምሮ ፕላን አድርጉ። በተለይ ቲክታክ ላይ ይሄ ስድብ ውስጥ ሐሜት ውስጥ ቁጭ ብላችሁ ስለ ግለሰብ የምታወሩ፣ ቁጭ ብላችሁ ስለ ገሌ የምታወሩ፣ ገሌ በዚህ ወጣ ገሌ በዚህ ገባ፣ ፐርሰናል ላይፋቸውም ማለት ነው እና እንደዚህ አይነት ነገር ውስጥ ያላችሁ በተለይ መስቀል ማህተብ አንጠልጥላችሁ እንደዚህ የምታረጉ ካላችሁ አትሊስት ሰሞነ ሕማማት ላይ እንኳን ተውት። እውነት አትሊስት እንዲሁ በጣም እፈነዳለሁ ስለ ሰው ካላወራው፣ ሰው ካልተሳደብኩ፣ ገሌ ፎቶ ለጥፌ ካልረገጥኩ፣ ካልሄድኩበት፣ ካልተራመድኩ እፈነዳለሁ የምትሉ ካላችሁ አትሊስት ፈንድታችሁ ጨርሱ እስከ ሆሳዕና ድረስ። ከዛ በኋላ ግን ተረጋጉ። እውነት እንዲ አንዳንዴም እኮ ለህሊናም ህሊናም ነፍስና ስጋም ይፈልጋል እኮ እግዚአብሔር ይናፍቃል። እና ስለዚህ እንደዛ አድርጉ። ያሬድ ያንተን ርዕስ እኮ እንደምታወራ አይደለም። ምን አለ ስለ ካራና ቅባት ብታወራ። ቴዲ ናግባ፣ እስቲ ናግባ ወንድም አለም፣ ትንሽ ስለ ካራና ቅባት እንስማ። ናግባ ቴዶ ና እድል ልስጥህ። እኔ ስለ እናንተ የእምነት መግለጫችሁን እያወጣው ነው። እምነትን ምንድነው ካራ ቅባት ምናምን ያልካቸው ዘይት ያልካቸው የእምነት መግለጫ ካላቸው ና ቻሌንጅ አድርገኝ በደስታ። የእምነት መግለጫ ካላቸው የት እንዳሉ ደብራቸውን ቤተ እምነታቸውን አሳየን። ካሉ በውስጣችሁ አሉ ከሆነ በውስጣችንማ መናፍቃንማ ተሐድሶም አሉ፣ ጴንጤዎች አሉ፣ የኦርቶዶክስ ልብስ ለብሰው ዲያቆን ገሌ አባ ገሌ የተባሉ ነጋዴዎች፣ ሌቦች፣ ተኩላዎች አሉ። ይሄማ ከጥንቱም ከሐዋርያትም ዘመን ነበረ። ይሁዳም እኮ ነበረ ከሐዋርያት መካከል፣ ከመላእክት መካከል ሳጥናኤል ነበረ እኮ። የሚደንቅ አይደለም። ግን ይሄ ቅባት ጸጋ የምትሉት ነገር እስቲ ናግባ ቴዶ ፕሊዝ ናግባ። ወንድም አለም ቻሌንጅ አድርገኝ ናግባ። በኮመንት መጻፍ አይደለም እንደኛ ልክ እኛ ሙሉ ወንጌል፣ ሉተሪያን፣ ጴንጤቆስቴ ምናምን ስንል ምን እያሳየን ነው? የእምነት መግለጫችሁን እያሳየን ነው። ካራ ቅባት ጸጋ የሚባሉ አሉ ካልከኝ ናግባ። ኢንቪቴሽኑን ዲክላይን አታርግ፣ ተቀበልና ግባ። ቴዶ ወንድሜ ግባና አሳየን፣ በደስታ አሳየኝ እስቲ። እንደ ቤተ እምነት ሆኖ ካሉ እንደ ቤተ እምነት የቤተ እምነት መገለጫ ማስረጃ የቤተ እምነት መመሪያ ካላቸው እነዚህ ካራ ቅባት ምናምን ዘይት፣ ችርቻሮ፣ ኮኮስ፣ ዜኒት ካሉ አሳየኝ ፕሊዝ ቴዲዬ። ብዙ ጊዜ ዝም ብለው የነገሯችሁን ነገር በቃል ይዛችሁ እናንተ ምስኪኖች ናችሁ መለሳችሁ ዝም ብላችሁ ካራ ቅባት ኮኮስ ትላላችሁ። የተነገረን ከምትይዝ ደግሞ አንብብ ፕሊዝ፣ ጭንቅላትን ተጠቀም፣
እውቀትን ተጠቀም። እግዚአብሔር የሰጠህን አይምሮ ተጠቀም፣ ማስተዋል ተጠቀም። እኛ ተጠቅመን ቃለ ሕይወት ስንል የቃለ ሕይወትን የእምነት መግለጫ ፊት ለፊቴ አድርጌ፣ ሙሉ ወንጌል ስል የሙሉ ወንጌልን የእምነት መግለጫ ፊት ለፊቴ አድርጌ፣ ኦኬ፣ እንደዛ ነው። አንተ ደግሞ እንደዛ ካልክ አሳየኝ፣ ና ግባና አሳየን ፕሊዝ። ያለበዚያ ዝም ብሎ ነው በቃ። አየህ አሁን እፍረት ሆነ፣ በራስህም ማፈር ሆነ። አየህ ገስት እንኳን መግባት አፈርክ። ምክንያቱም የምታወራው ነገር እንደሌለህ ግራ እየገባ ነው ታውቀዋለህ። ምንም ነገር የለህም። የተባለውን እና ያዝከው የሰማኸውን አይቴዶ ሳይቸግር ጽፈህ ተጨነቅ አንተ ራስህ። እሺ በቃ ይቅር በሉት ወንድማችንን። እሺ መልካም። ይኸው 3-4 ገስት ላኩለት፣ አይቀበለኝም። ይሄ ካራ ቅባት ምናምን ሲሏችሁ አምጡ በሏቸው። እሺ የእምነት መግለጫቸውን የት አሉ? እስቲ ካራ ቅባት ምናምን ካሉ አምጡ። ይሄ ጎጃም፣ ጎንደር ምናምን ክዩ ፈጬ ሳይሆን አምጣ የእምነት መግለጫ። ኦኬ አምጣ የእምነት መግለጫቸውን ካሉ አለቀ። ይሄ ዝም ብሎ ወሬ በዛ ወጥቶ በዚህ ገብቶ ወሬማ ምን እውቀት ይፈልጋል? ማውራት ቀላል ነው። እሺ ጴንጤዎች እምነታቸውን በጽሁፍ አስቀምጧል፣ ኦርቶዶክስ ግን የላትም ይለናል ወንድማችን። ናግባ ደግሞ እስቲ አንተሽ ሰላም ለሰው ልጆች ናግባ እና እስቲ ኦርቶዶክስ የላትም ያልክበትን ማስረጃ ስጠኝ። እኔ ኦርቶዶክስ እንዳላት ሰጣለሁ። ና ወንድሜ ኢንቪቴሽኑን ተቀበል ፕሊዝ። ኮመንት ከጻፍክ ጀግና ነህ ማለት ነው፣ ጎበዝ ነህ ማለት ነው፣ መረጃ አለ ማለት ነው፣ በእውቀት ነው። ያለበለዚያ ግን ዝም ካልክ በቃ ወይ ስልክ አማርኛ እንደሚጽፍ የተለማመድክ ነው። ዛሩ ነው ማን የገባው? እሺ ሰላም ለሰው ልጆች። እሺ ሰላም ሰላም፣ እንዴት አላችሁ? ሰላም እንዴት ናችሁ? እግዚአብሔር ይመስገን ደህና ነን። ሰላም ነው። ከየት ቤተ እምነት ነው? ግን ከዛ በፊት ከየት ቤተ እምነት? ይቅርታ ከየት ቤተ እምነት? አንዴ ከየት ቤተ እምነት ላይ? ኧረ አንዴ ፕሊዝ፣ ከየት ቤተ እምነት እንደሆንክ ንገረኝ። እኔ ተሐድሶ ነኝ። የተሐድሶ የእምነት መግለጫ አላችሁ? አለን። አዎ አሳየኝ ፕሊዝ። እንደው ጥንታዊት ኩላዊት አሳየኝ። ያንተን አሳየኝና ላሳቀኝ። ቆይ አንዴ ቆይ። አሁን በመጮህ በመንጫጫት እኮ አይሆንም። እኔ ጎን ለጎን ሁለታችንም እናሳያለን። ይኸው ያንተን አሳየኝ። ያንተን አሳየኝ። ጎን ለጎን አድርገን እናሳይ። ያንተን አሳየኝ። የተሐድሶ አሳየኝ። ለምን አንድ ቀን ነው? ችግር የለውም። አሳየኝ። አንተን አንድ ቀን የሚሆነው ያንተን አሳየኝ። አሳየኝ። ችግር አንድ አመቱ ነው ገና። ችግር የለም። ያንተን አሳየኝ። ኧረ አንተን አሳየኝ። የለህም? በቃ ተሐድሶ እኮ ነው። አየህ ተሐድሶ የእምነት መግለጫ የላችሁ? ተሐድሶ ትላችሁ በኦርቶዶክስ ማሊያ የምትጫወቱ ጴንጤዎች ለእኔ ገና ሃይ ስኩል የገባ ገና የፕሮቴስታንት ዩኒቨርሲቲ ፕሮቴስታንቱ ነው። ሃይ ስኩሉ ገና ነው። ተሐድሶ ነው። ግራጁዌት ስታደርጉ ጴንጤ ነው የምትሆኑት እናንተ። እኔ እንደ ተሐድሶ በጣም የምታሳዝኑኝ የላችሁም። በጣም አይደንቲቲ ክራይስት የገባችሁ
እዚህ ነን እንኳን ማለት አትችሉም እኮ እዚህ ነን እንኳን ማለት አትችሉም። አይታ ስለ ልክ ካራ ቀባት ጸጋ የምትሏቸውን ዝም ብላችሁ በቃ በሰማችሁት ወሬ የምትሄዱትን የእምነት መግለጫ ካላችሁ አሳዩኝ ፕሊዝ። የሚያሳየኝ ሰው አንድ ቁጥር ጻፍልኝ። እሱን ብቻ ለማየት ነው ፈልገው። አሁን ተሐድሶ ተው፣ ተሐድሶ እናንተ ገና ምንም ገና ብዙ የማንነት ቀውስ ውስጥ ናችሁ እና ስትረጋጉ ማንነታችሁን ስታውቁ በግድ ቄስ ነኝ ዲያቆን ነኝ የምትሉ ናችሁ እናንተ በቃ እሺ። የካራ የቅባትና የጸጋን የእምነት መግለጫ አሳይሃለሁ የሚለኛለ ከፕሮቴስታንት ወገን ሆኑ ያለው የሚለኛለ ከፕሮቴስታንት ወገን ሆኑ ያለው የሚለኛለ ከፕሮቴስታንት ወገን ሆኑ ኦኬ በቃ ይኸው ነው። ከወሬ የዘለለ ነገር የላችሁም ማለት ነው። አያችሁ። እኛ ግን ሙሉ ወንጌል ስንል ቤተ እምነት ተብላ፣ መካነ ኢየሱስ ስንል ቤት፣ እንዲሁም ጭራሽ ካውንስሉ ምን ብሎ እንዳስቀመጣችሁ ላሳያችሁ። እንዲሁም ቆይ ቀላል ነገር ካውንስሉ እናንተ ምን ብሎ እንዳስቀመጣችሁ ላሳያችሁ። ኦኬ ይሄ ምንድን ነው መስላችኋል? ይሄ ምን ይባላል መሰላችሁ? የኢትዮጵያ ወንጌላውያን አማኞች አብያተ ክርስቲያናት ካውንስል ይባላል። መተዳደሪያ ደንባቸው ነው። ይሄ መተዳደሪያ ደንባቸው ነው የካውንስሉ። እሺ ከዛ ምን ይላል መሰላችሁ? ይሁት ገጽ ስንት ላይ እንሂድ። ስለዚህ አርማ እስቲ እንይ። ይሄ አርማ ምንድን ነው ይለናል። የካውንስሉ አርማ እንግዲህ እዚህ ካውንስል ውስጥ ሁሉም አሉ። በቃ ወደ ስንት ቤተ እምነት አለ እዚህ ውስጥ እና ካውንስሉ ዓላማው አንድ ለማድረግ ነው። የተቋቋመበት ዓላማ እነዚህ ብትንትን ያሉትን በትምህርት ልዩ አስተምሮ ልዩ አመጣጥ ያላቸው እነዚህ የተለያዩ በጴንጤስ የሚጠሩትን ለመሰብሰብ ነው የካውንስሉ የተቋቋመበት ዓላማ። አርማው ግን ምን እንደሚወክል አሳያቸው። አርማው ምን ይላል መሰላችሁት? ስለ አርማው ሲነግረን የአርማው ትርጓሜ ይላል። የዚህ አርማ ትርጓሜ ምንድን ነው ይለናል። ምን አንደኛ መጽሐፍ ቅዱሱ ይላል። ይሄ ማለት ነው ካውንስሉ በእግዚአብሔር ቃል ላይ የተመሰረተ አስተምሮ እንዳለው ይላል። መልካም ነው። የእጅ መጽሐፍ ቅዱሷ ትርጓሜ ምንድን ነው ይላል? ካውንስሉ መጽሐፍ ቅዱስን እንደሚከተል ይላል። በጣም ጥሩ ነው። ከዛ መስቀሉ ደግሞ ይላል። ይሄ ማለት ነው። ይሄ ደግሞ የኢየሱስ ክርስቶስን የመስቀል ስራ የሚያመለክት ነው ይላል። ጥሩ ነው። እስካሁን መጽሐፍ ቅዱስና መስቀሉ ትርጉሙ ተነግሮናል። እሺ መደቡ ላይ ያሉ የተያያዙ ቅርጾችስ እነዚህ ታዮቿል። ይሄ ከዚህ ጋር ተያይዟል፣ ይሄ ከዚህ ጋር ተያይዟል፣ ይሄ ከዚህ ጋር ተያይዟል፣ ይሄ ከዚህ ጋር ተያይዟል። መደቡ ላይ እነዚህ ነው ተያይዟል፣ እርስ በርስ የተለያዩ ነገሮች ግን ተያይዟል። አይታችሁ ከሆነ የተለያዩ መስመሮች ናቸው፣ ምስቅልቅል ያሉ ናቸው፣ ክሪስ ክሮስ ናቸው። ሁሉም አንዱ ይጠላልፋል፣ ግን ደግሞ ይኸው ይያያዛሉ። አይታችሁ ከሆነ ይሄ ታዲያ ምንድን ነው ሲል ካውንስሉ ምን ብሎ አብራራው መሰላችሁ? እግዚአብሔር ይስጣቸው። ምን አሉ? የተለያየ ዕድሜ እና አስተምህሮ ያላቸው ቤተ እምነቶች እና ህብረቶችን የያዘን ይላል። ማለት አሁን ምንድን አሁን ምን ትሉታላችሁ? የተለያየ ዕድሜ ማለት ሁሉም በተለያየ ጊዜ ነው የመጡት ማለት ነው። ሁሉም በተለያየ ጊዜ የተለያየ ዕድሜ ያለ ገና ይቀጥላል። ባይዘወይ ገና ይሄ መስመር ይገባል። ምክንያቱም ገና ደግሞ የሚቀጥል ይመጣም ካለ ይገባል እዚህ ውስጥ። አስተውሉ። የተለያየ ዕድሜ እና አስተምህሮ እኛ በትምህርት አንድ ነን ይሏቸዋል። ውሸት። ይኸው የተለያየ ዕድሜና የተለያየ አስተምህሮ ያላቸው ምኖች ቤተ እምነቶች እኮ ነው የሚላቸው። አይገርማችሁ? ቤተ እምነት
ስለዚህ ራሱን የቻለ እያንዳንዱ ቤተ እምነት አለው ማለት ነው። ራሱን የቻለ እያንዳንዱ ቤተ እምነት ደግሞ የየራሱ ምን አለው እድሜና የተለያየ አስተምሮ አለው። እና ቀለማቶቹ ደግሞ ይላል እነዚህ ቀለማቶች የተለያየ ቀለም አይደል የምታዩት? ቀለማቶቹ ደግሞ ምንድነው ይላል? መተማመን፣ መተማመን፣ ኃላፊነት፣ ግልጽነት፣ የጋራ ስርዓት መፍጠርን ያመለክታል ይላል። እንዴ ትምህርትና እድሜያችሁ አንድ ሳያረጋችሁ ምን አይነት የጋራ ስምምነት የምትፈጥሩት? በጣም እኮ ይሄ እኮ በጣም አስቂኝ ነው። ይሄ እኮ አሁን የሆነ የፓርላማ አባል እኮ ማለት ነው፣ የፓርላማ ስብስብ ወይ የሆነ እቁብ ወይ የሆነ እድር እንደማለት እኮ ነው። ልዩነታችን ውበታችን ነው የሚባል ነገር አለ እንዴ? ልዩነታችን ውበታችን ነው። እኔ አላልኩም። ይኸው የራሳችሁ ካውንስሉ የተቋቋመበት ካውንስሉ ራሱ ይሄን አርማ ሲያደርግበት ያደረገበት ትልቁ ምክንያት የተለያያችሁ ስለሆናችሁ በቃ አንድ አርጎ ለመያዝ ነው። ግን አንድ አርጎ መያዝ ግን አልቻለም ካውንስሉ። ምክንያቱም ካውንስሉ አይደለም አንድ ያደርጋችሁ የሚችለው ትምህርታችሁ ነው። ትምህርታችሁ ደግሞ አንድ ስለማያደርጋችሁ ካውንስሉ ምን አደረገ? በቃ በልዩነት መስማማት። አንተም በልዩነት አንተ ጥምቀት ያድንም በል፣ አንተ ጥምቀት ያድናል በል፣ አንተ ቁርባን ያድናል በል፣ አንተ ቁርባን ምሳሌ ነው በል፣ አንተ በጸጋ ብቻ ነው ምንድነው በፈቃዴ ነው የዳንኩት ስላለ አንተ ደግሞ ያለ ፈቃዴ በል፣ አንተ ክርስቶስ በዳግ ይመጣል ለንጥቀት በል፣ አንተ ደግሞ ንጥቀት የሚል እንደዚህ የአይሁድ አስተሳሰብ ያለው ነው ብለህ አውግዝ። በቃ ከዛስ ምን በል ግን ዋናው ይኸው የተለያየ እድሜና አስተምህሮን ጠብቀ ይሄድ ነው። እንደዚህ ብሎ ነገር አለ እንዴ? ወንጌል እኮ ነው አንድ የሚያደርገው። ክቡር ሲዋ ክቡር ደም እኮ ነው አንድ የሚያደርገው። ባይዘው የክርስቲያኖችን ህብረት አንድ የሚያደርገው ምንድነው? አስተውሉ፣ ወንጌል ነው። አንድ የሚያደርገው ምንድነው? የክርስቶስ ክቡር ስጋ ክቡር ደም ከአንዱ ጽዋ ከአንዱ ማዕድ መጠጣታችን ነው አንድ ስጋ የሚያደርገን። አንድ ስጋ እንዳትሆኑ አንድ አይነት ቁርባን አንድ አይነት ማዕድ አትካፈሉም። የአንተ ማዕድ ምሳሌ ነው። የአንተ ማዕድ የአንደኛው ማዕድ ዝም ብሎ ሲምቦል ነው። የአንደኛው ደግሞ እውነተኛ ነው፣ ህይወት ይሰጣል ይላል። ስለዚህ አንድ አይደላችሁም። ዩዥዋሊ ይሄ በቃ ሪል ስቴት በሉት አክሲዮን ትክክል የሆነ ድርጅት ሲከፈት ሁሉም በየሀሳቡ ልዩነት የተለያየ ነገር እንደሚያስ ከዛ ግን ለሆነ ግን ነገር አንድ ላይ ይሰራሉ ማለት ነው። እኔ እንዲሁም ካውንስሉ ማድረግ ያለበት ነገር የኔ ምክር ብትጠይቁኝ ገድላ ድርሳናት እንደዚህ ይሄው ምክንያቱም በእድሜም በትምህርትም አንድ ሊሆኑ አልቻሉም። ስለዚህ ሌላ አርማ ሰርቶ ገድላ ድርሳናት የሚል እዚህ ውስጥ ቢጨምር የኔ ምክር ነው። እውነቴን ነው የምላችሁ። እዚህ ውስጥ ገድል ወይም ድርሳን የሚል ነገር የሆነ ነገር ወይ ታምረ ማርያም ወይ ገድለ ተክለ ሃይማኖት ብሎ የሆነ ነገር አንድ መስመር ቢጨምርላቸው አለቀ። ሁሉ ኮኔክት ያደርጋል፣ እዛ ሁሉ ይስማማል። ይሄ እኔ ምክር ነው። ምክንያቱም ምንም ልትገናኙ አልቻላችሁም። ካውንስሉ ራሱ ተጨንቆ በቃ የተለያየ እድሜና የተለያየ እምነት አስተምሮ ያላችሁ ብሎ እንደዚህ ፍጥርጥርጥር አድርጎ የተለያየ ኤክስ ሰርቶ እዚህ ጋር ግን አንድ ኮመን መስመር ብትሆንላችሁ እዚህ ጋር አንድ ኮመን ገድል ወይ ታምረ ማርያም ወይ ገድለ ተክለ ሃይማኖት የምትል አንድ መሰረት መጣ ግን በቃ አለቀ። ሁሉ ነገር ይስተካከላል። ሁሉ ነገር ይስተካከላል። ይሄ ምክሬ ነው። ምክንያቱም አንድ ልትሆኑ አልቻላችሁም። ገድል ድርሳን ግን አንድ አንድ መስመር እዚህ ጋር ጨምሩ። በቃ አንድ መስመር ፕሊዝ። በቃ ወይ መልካ ኢየሱስ ወይ መልካ ማርያም ብቻ እናንተ በተለይ ገድለ ተክለ ሃይማኖት በጣም ጥሩ ነው። ብዙ አንድ ያደርጋችኋል። በቃ ገድለ ተክለ ሃይማኖት ብትሉ ገድለ መባጽዮን ብትሉ በጣም በቃ እና ይሄ እኔ ወንድማዊ ምክር ነው። ስለዚህ ኦርቶዶክስን ብቻ አታክ ለማድረግ ስትፈልጉ ነው አንድ የምትሆኑት። ያችሁ ኦርቶዶክስን አታክ ለማድረግ ኦርቶዶክስን ለማጥቃት ስትፈልጉ በቃ ምንም ችግር የለባችሁ። ብቻ ኦርቶዶክስ አታክ ትደረግ። የራሳችሁ ግን ካውንስል አንድ እንኳን ሊያረጋችሁ አልቻለም። ካውንስሉ የተቋቋመበት ምክንያት አንድ ሊያረጋችሁ፣ እናንተ ግን አንድ መሆን ስላልቻላችሁ ካውንስሉ ራሱ ምን አረገ? ይኸው የተለያየ እድሜና አስተምሮ ያላቸው ብሎ ይሄ መስመር ይሄ መስመር ይሄ መስመር ይሄ መስመር ይሄ መስመር ይሄ መስመር አስቀመጣችሁ ማለት ነው። ክርስቲያኖች እንደዚህ አይደለም አንድ የሚሆኑት። ክርስቲያኖች አንድ የሚሆኑት
ከአንዱ ማዕድና ከአንዱ ጽዋ ሲበሉ ሲጠጡ ነው። የጌታ ስጋና ደም ነው አንድ የሚያደርገው ክርስቲያኖችን። እኔ አሜሪካ ሆኜ የጌታን ስጋና ደም ስቀበል፣ ኢትዮጵያ ያለው ወንድሜ እህቴ ስትቀበል ከጌታ ማዕድ ከአንዱ ጽዋ የተነሳ አንድ ነን። አያችሁ፣ አንድ ነን፣ አንድ ስጋ፣ አንድ አካል ነን። ምክንያቱም አንድ አድርጎ የያዘን ምን ስለሆነ? የጌታ ስጋና ደም ስለሆነ፣ ከአንዱ ማዕድ ስለምንካፈል። እናንተ ጋር ግን አልተቻለም አንድ ማድረግ። እና እንግዲህ እግዚአብሔር ይርዳችሁ። እኛ በደንብ አድርገን ግን ይህን ነገር እንቀጥልበታለን። ወንድሞቻችን ያው ባለፈው አይ ቲንክ ሉተሪያን ጠረጴዛውን ወደ ኦርቶዶክስ እናዞራለን። ኦርቶዶክስ በቃ ሰምታ የማታውቀው ቦምብ ነው፣ ድሮን ነው የምናወርደው። በቃ በጣም ተባለ፣ ተዛተ። በቃ ኦርቶዶክሲያ ኑ ተባለ፣ እናስደነግጣቸዋለን። ሰምታችሁ የማታውቁት ትልቅ በቃ ቤተክርስቲያኗ እነቀንቃታለን አሉ ሉተሪያኖቹ። እሺ ብለን በተስፋ ጠበቅን፣ እስክሪብቶ ደብተር ይዘን። ኦኬ ምን ተባለ? ገድል ላይ የምትሰሩ ሰዎች ኑ ተባለ። ገድል ላይ ስትሰሩ የነበራችሁ ሰዎች ኑ። እና ይሄ በጣም 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 በጉጉት እየጠበቅን እንዴ። ገድልማ ወንድማችሁ ኤርሚያስ እኮ ስንት ዓመት ፈጀበት? ምን ኤርሚያስና ብቻ ብትል እኮ በቂ ነበረ። ወንድሜ ይዞልኝ ይመጣል፣ ያ ሁሉ መጽሐፍ ገዝቷል። እና በቃ ገድል እንዲሁም የሆነ ኮመንት ያየሁት በቃ ተውት ወደ ገድል እንመለስ የሚልም ኮመንት አይቻለሁ። ተውት በቃ ወደ ገድል እንመለስ። ሲጨቃጨቁ ሉተሪያንና ጴንጤቆስጣሎች ኮመንት ላይ የጨነቃቸው ወንድሞቻቸው በቃ ተውት ወደ ገድል እንመለስ፣ ተውት ወደ ድርሳን እንመለስ። እንዲህ አረ ተው ፕሊዝ። እንዴት ነው ተአምረ ማርያም አንድ የሚያደርጋችሁ እናንተን? እንዴት ነው ገድለ ተክለ ሃይማኖት አንድ የሚያደርጋችሁ እናንተን? የእናንተ መጽሐፍ ባልሆነ እኔ እኮ እንደዚህ መጨነቅ፣ ይሄ ሁሉ መጨነቅ ለምን አስፈለገ? ለዛውም ይኸው እናንተ ፊት ለፊት እያቀመጣችሁት በትምህርት አንድ አይደለንም እያላችሁ፣ ካውንስሉ ራሱ በትምህርት አንድ አይደላችሁም እያለ፣ በእድሜም በዘመናትም አትገናኙም እያለ እና እንግዲህ ተሐድሶ እዚሁ ሴት እንዳለች አላቅም። ባይዘወይ ያው መቼም ተሐድሶ በካውንስል ውስጥ የለችም ታውቃላችሁ። እንደ ጴንጤ አትታይም፣ እንደ ፕሮቴስታንት አትታይም፣ እንደ ሉተራን አትታይም። ተሐድሶ እንግዲህ ቦታ ቢፈለግላት ባይነኝ እኔ። ምክንያቱም ተሐድሶች ግራ የገባቸው ናቸው። ኦርቶዶክስን ከሚያጠጋጋ ህብረት ያደርጋሉ፣ ኦርቶዶክስን የሚወድ ጋር ህብረት አያደርጉም። ስለዚህ እኔ ህብረት የሚያደርጉት ከእናንተ እዚች ጋር ቦታ ብትፈልጉላቸው ለተሐድሶያን። ኦኬ። ምክንያቱም በተለያየ እድሜ ለሚመጡ ቦታ ስላለ፣ በተለያየ ዘመን ለሚነሱ አዳዲስ እንቅስቃሴ ሙቭመንቶች ይኸው ቦታ ስላለ እኔ እንደዛ ብታደርጓቸው። ምክንያቱም በጣም የማንነት ቀውስ ውስጥ ገብተዋል ተሐድሶዎች። የማንነት ቀውስ ውስጥ ገብተዋል። ምን እንደሚያደርጉ ያውቁትም። ገና የእምነት መግለጫ እያዘጋጁ ነው። ሲያዘጋጁ የጴንጤውንም ይዘዋል፣ የኦርቶዶክስንም ይዘዋል፣ የሉተሪያንንም ይዘዋል። አልሰማችሁም አይደለ? ባለፈው አይታችኋል አይደለ? ኢንተርቪው ሲደረጉ እኚህ ማናቸው ጽጌ ስጦታው የሚባሉት አባታችን ጋሽ ጽጌ ስጦታው ምንድን ነው ያሉት? የእምነት መግለጫ አላቸው ሲባሉ ምን አሉ? አይ ገና እየሰራን ነው። እና ስለዚህ ቦታ ብታገኝ ተሐድሶ አሪፍ ነው ብዬ አስባለሁ። እኛ ጋር ቦታ የላትም። ምን ይደረግ? ፈጽሞ ቦታ የላትም። ምክንያቱም እኛ ጋር ልዩነት ውበት የሚባል ነገር የለም። እኛ ጋር ቦታ የላትም ተሐድሶ። ምስኪን ናት ተሐድሶ፣ ታሳዝነኛለች። እኔ እና ፕሊዝ ቦታ ፈልጉላ። ዛሬ መቼም እረገጣለሁ ይገባኛል። እንግዲህ ይርገጡኝ፣ ምን ይደረግ? እውነቱን ስለተናገርኩ ነው። እና ግን ደስ የሚለው ነገር ያው ከምንድን ነው ያሳየሁት? ከመጽሐፍቶቻችሁ ከራሳችሁ መጽሐፍ ኦኬ፣ ከራሳችሁ መጽሐፍ፣ ከራሳችሁ ማስረጃ፣ ከራሳችሁ ቤተ እምነት ነው ያሳየሁት። እና አብራችሁ ስትረግጡኝ ይህንንም እያሳያችሁ እርገጡ። እሺ፣ ስትረግጡኝ እኔንም ይህንንም እያሳያችሁ አብራችሁ እንግዲህ እንደዛ ማድረግ ነው።
እና ይበቃናል፣ ለዛሬ ይበቃናል። እግዚአብሔር ያበርታን። ራሳችሁን ጠብቁ። ኦኬ፣ ራሳችሁን በተለይ ከተሃድሶ የኦርቶዶክስ ማሊያ ለብሶ ለተሃድሶ የኦርቶዶክስ ማሊያ ለብሶ ለጴንጤ የኦርቶዶክስ ማሊያ ለብሶ ለሙስሊም ከሚጫወቱ ግለሰቦች ራሳችሁን ጠብቁ። አሁን ላይ ቲክቶክ ላይ ብዙ ከሆነ ቆሞስ አባገሌ፣ ዲያቆን አባገሌ፣ ዲያቆን ገሌ እያሉ ራሳቸውን ስም እየሰጡ ግን አንደበታቸው ግን የቤተክርስቲያንን ትምህርት ዶግማዊ ቀኖናውን የሚቃወም ዶግማዋን የሚጠላ ጥምቀት አያድንም የሚል ቅዱስ ቁርባን ምሳሌ ነው ምንም ህይወት የለውም የሚል ህይወት አይሰጥም የሚል እኛ ጋር አትችሉም። ከጴንጤ ጋር ህብረት ታረጋላችሁ እንጂ ከእኛ ጋር ህብረት አታረጉም። አይታችሁ ከሆነ እንደዚህ የሚሉ ሰዎች ህብረታቸው እኛ ጋር አይደለም አይደለ? ኦርቶዶክሳውያን ጋር አይመጡም። አይታችሁ ከሆነ አይመጡም። ጴንጤዎቹ ጋር ነው የሚሆኑት። እኔ ግን በጣም የሚያስቀኝ ነገር ልናገርና አላውቅም። አንድ ወንድማችን ያው ስም አልጠራም ግን ታውቁታላችሁ። አንድ ወንድማችን ይህን ሰሞን ያው እኔ ኦርቶዶክስ ነኝ ምናምን እያለ አይታችሁታል አይደለ? እና ኢንተርቪውን አይቼ ድንግል ማርያም አማላጅ ነች ሲባል አዎ ናት አለ። መላእክት ያማልዳሉ? አዎ ያማልዳሉ። ቅዱሳን ያማልዳሉ? አዎ ያማልዳሉ። ትቀበላለህ? አዎ እቀበላለሁ። እሺ ከዛስ? ፕሮቴስታንቶቹ ጋር ደግሞ ሲገባ ቤቱ ህብረት እነሱ ይመጡና ከእሱ ጋር ህብረት አንተ ጌታ ይገባ አንተ የኢየሱስ አገልጋይ አንተማ ገብተዋል ይሉታል። ለምን መሰላችሁ? ኦርቶዶክስን ስለሰደበላቸው። ግን እኮ ቢጠይቁት እኮ መላእክት ያማልዳሉ ይላል፣ ቅዱሳን ያማልዳሉ ይላል። የትኛው ጴንጤ ነው መላእክት ያማልዱኛ ብሎ የሚያምን አለ? የትኛው ጴንጤ ነው ቅዱሳን ያማልዱኛ ብሎ የሚያምን አለ? ግን ብቻ ኦርቶዶክስ ይሰደብላቸው፣ ኦርቶዶክስን ይስደብላቸው። ኦኬ፣ ኦርቶዶክስን ይስደብላቸው። ቁርባን አያድንም ይበልላቸው፣ ጥምቀት አያድንም እስካለላቸው ድረስ ምንም ችግር የለባቸውም። ሌላ ምክንያቱም ይኸው በቃ ልዩነት ውበት ነው በፕሮቴስታንቶቹ ቤት። ልዩነት ውበት ነው በወንድሞቻችን ቤት። ስለዚህ ይሄም ሰው ጥምቀት አያድንም ሲል ቅዱስ ቁርባን ህይወት አይሰጥም ሲል አሜን ይላሉ። ምክንያቱም ለእነሱ የሚመች ትምህርት ነው። ግን ይሄው ሰው ሲጠየቅ ደግሞ መልሶ መላእክት ያማልዳሉ ሲል አሜን ሊሉ ነው። አንተ ዳንክ አንተ የጌታ ሰው ግን ብለውታል እኮ ጌታ ይገባ ብለውታል። እኔ በጣም ብቻ እኔ ማሮ ነው። መቼ ነው ሰው በቃ ታማኝ ሆኖ እሱም ያሳዝኑኛል። እንግዲህ እግዚአብሔር ይርዳቸው። በተረፈ በደንብ እንማር፣ እናጥና፣ መጽሐፍትን እንመርምር። እሺ መጽሐፍትን እንመርምር፣ እናጥና። እግዚአብሔር ከኔም ከእናንተ ጋር ይሁን። በርቱልን። የኦርቶዶክሳውያን ቤት ተከፈተ ካለ እንግዲህ እየሄዳችሁ ተማሩ። እሺ እየሄዳችሁ ተማሩ። በቅርቡ እንግዲህ አንዳንድ እዚህ ዲያቆን ነን ቄስ ነን አባ መርካቶ የሚባልም አለ። አንድ አሿፊ የቄስ የካህን ልብስ ለብሶ የሚያሾፍ አለ። እሱንም ሰውዬ ጨምሮ ሌሎችም ዲያቆን ነን ቄስ ነን መነኩሴ ነን የሚሉ ግን የኦርቶዶክስ ትምህርት ከአንደበታቸው የማይወጣ እዚህ ሚዲያው ላይ ያሉ ሰዎች አሉ። እየሄድንባቸው ያለው ነገር አለ። እሱም በቅርቡ ታያላችሁ ማለት ነው። ቢመለሱ መልካም ነው። ካልተመለሱ ግን መረጃቸውን ምን የየትኛው የፕሮቴስታንት ቸርች አባል እንደሆነ የትኛው ቸርች የትኛው የተሃድሶ ወይም የፕሮቴስታንት ቤተ እምነት በገንዘብ ፋይናንሻሊ እንደሚረዳቸው ሁሉ እሱን ሁሉ ይዤ እወጣለሁ ማለት ነው። ኦርቶዶክስ ነን እያላችሁ የምትቀልዱ በተለይ ዲያቆን የሚል ስም ቄስ የሚል ስም አባገሌ ቆሞስ ገሌ የምትባሉ ማለት ነው እና እሱ ላይ እየሄድንበት ያለው ነገር አለ። እናንተ ግን ራሳችሁን እየጠበቃችሁ ለምትሰሙት ለምታዳምጡት እየጠነቀቃችሁ ሂዱ። ስለ ግል ህይወታችሁ አይመለከተኝም። የግል ድካማችሁ የግል ኃጢአታችሁን እኔንም እናንተንም እግዚአብሔር ይቅር ይበለን። እኔ ግን የማልወደው ምንድን ነው? ዲያቆን ነኝ ብለህ አባ ገሌ ነኝ ብለህ ቆሞስ ገሌ ነኝ ብለህ ግን ውስጥ የፕሮቴስታንት እምነት የምታስተምር የምንፍቅና እምነት የምታስተምር ባለፈው ልክ እስልምና ላይ ደግሞ እንደያዝናቸው ሻሃዳ ከያዙ 2 ዓመት 3 ዓመት ሆናቸው። ከዛ ግን እዚህ ጋር መጥተው ከኛ ጋር ክርስቲያን ይጫወት የነበሩ በኋላ ላይ ሻሃዳ እንዲያዛወቅንባቸው ዲያቆን ዮሐንስ ነኝ ብሎ መጥቶ በኋላ ላይ ሙስሊም ሆኖ የደረስንበት
እነዚህ ሁሉ ተጫዋቾች አሉ፣ እነዚህ ሁሉ ቲያትረኞች ስላሉ እዚህ ቲክታክ ላይ ንስሐ ብትገቡ መልካም ነው። አይ ካላችሁ ግን ቤተክርስቲያናችንን፣ ወንድሞቻችንን፣ እህቶቻችንን መጠበቅ ስላለብን ከነ መረጃችሁ እናሳያለን ማለት ነው። ኦኬ እና እንደዛ ነው እላችኋለሁ። እግዚአብሔር ደግሞ ይርዳል ሁሉም ነገር። በሉ በርቱ። ሰላም ለእናንተ ይሁን።